سلاح حلال الناس سلاح حرام وما يتعلق بالآخرة أو بالأحكام الدنيا من الحلال والحرام والمكروهات والمستحبات والمباحات وغيرها. ሁለተኛው ደግሞ ምንድነው ሙስሊም ያልሆኑ ሰዎችን ወይንም ቢድዓ ላይ ያሉ ሰዎችን እነሱን ደግሞ ያለባቸውን ሹብሃቶች ከልባቸው ላይ ገፈህ እውነትን የምታስቀምጥበት የሆነ የእውቀት ዘርፍ ነው። እሱ በጣም ብልሃትን ይጠይቃል። ምክንያቱም ከአህለል ኩፋር ከአህለል ቢድዓ የሚመጡ ሹብሃቶች እንዴት መመለስ እንዳለብህ በጣም ጥበብ ይጠይቃል። አላማቸው አንዳንዶቹ እውነትን ለማግኘት ሆኖ የሚመጣ ሰው አለ። ሁለተኛው ደግሞ ያለህበትን ሐቅ እንደ ባጢል አድርጎ ቀርጾ ለመሄድ የሚፈልግ ሰው አለ። ሚን አህለል ቢድዕ ወልከፈራ እነዚህን በትክክል መልሰህ እውነትን የምታነግስበት የሆነ እውቀት ያስፈልጋል። እዚህ ነው ቁርአን በዚህ መንገድ ነው የመጣው። ቁርአን አንዳንዴ አማኞችን የሚያጸናበት የሆነ ቃልን ይናገራል። ሌላ ደግሞ በኩፍር ባለቤቶች ላይ መልስ ይዞ ይመጣል። ወቃለት اليهود والنصارى እንደሚለው አይሁዶችና ክርስቲያኖች እንዲህ አሉ እያለ ያሉትን ንግግር በማንሳት ከዚህ አላህ Subhanahu Wa Ta'ala ለዚያ መልስ ይሰጣል ማለት ነው። ይህ ነው። ስለዚህ እነዚህን ሁለቱን መማር ለዚህ የሚያግዝ الجواب الصحيح لمن بدل دين المسيح لشيخ الإسلام ابن تيمية رحمه الله تعالى عندنا كتاب በዚህ ላይ ابن تيمية رحمه الله تعالى ጥርምጥን ባለ መልኩ ክርስቲያኖች በመጽሐፋቸው ላይ ተመርኩዘው ኢየሱስን አምላክ ሊያደርግልን ይችላል ብለው የሚያነሷቸውን ጥቅሶች ሁሉ ነጥብ በነጥብ እያነሳ መልስ ሰጥቶባቸዋል። ሁለተኛ ሂዳየቱል ሐያራ في الرد على اليهود والنصارى لتلميذه البار ابن القيم الجوزية رحمه الله تعالى ይሄኛው ሌላኛው ኪታብ ነው። እዚህ ላይ ደግሞ በይሁዶችና በክርስቲያኖች የሚያነሷቸውን ሁሉ ጥያቄዎች ኢብኑ አልቀይም መልስ የሰጠበት በጣም ጠቃሚና ምርጥ መጽሐፍ ነው። ይህ መጽሐፍ አንብቡ፣ እንዴት አድርጋችሁ መመለስ እንደምትችሉ ያስረዳቸዋል። ሌላው በቢድዓ ሰዎች ላይ ቀደምት ሰለፎቻችን ከነ ኢማም አህመድ ጀምሮ እስከነ ሙሐመድ ብን አብዱል ወሃብ እና ሼክ አብዱል ዐዚዝ ብን ባዝ ድረስ መልስ ሰጥተውባቸው የጻፏቸው መጽሐፍቶች አሉ። እነዚያን ማንበብ اقتضاء الصراط المستقيم مخالفة أصحاب الجحيم لشيخ الإسلام ابن تيمية رحمه الله تعالى جاءت في كتابه إن اليوم يا الرد على الجهمية الرد على المعتزلة بالنزل يتصافون عم بوعتشو باش فلو مالت كجهمية مسألة يازل هنا عن جانو ينزيان رد النملس كياتشو يسلفوشاتشنن ዛሬ በአህባሾች ላይ እንዴት መመለስ እንዳለባችሁ እና እውነትን እንዴት ማንገስ እንዳለባችሁ ታውቃላችሁ ማለት ነው። እሺ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወራህመቱላሂ ወበረካቱሁ። ሰላም ነው አለ አልሐምዱሊላህ። ሰላም አለይኩም እሱ አለን አልሐምዱሊላህ። እኔ እሱ በጣም ነው የምወደው ወላሂ። ይኸው ያላባ ልጅ ነኝ፣ የምኖረው ሳውዝ አፍሪካ ነው። አንተ ንጽጽር ከጀመርክ ጀምሮ አንድ ቀን ቀርቶኝ አያውቅም፣ ግን ዛሬ ድሉ ስለተሰጠኝ አልሐምዱሊላህ በጣም ደስ ብሎኛል። መጠየቅ የምፈልገው ጥያቄ አንድ ሰው ወደ ፈጣሪ በቃ ከዚህ በፊት ወንጀል ነው የሚችላል ወንጀል በቃ ማንኛውም ወንጀል ሊያጠፋ ይችላል፣ ግን ወደ ፈጣሪ ከተመለሰ ፈጣሪ ወንጀሉን ይቅር ይለዋል? አዎ አላህ በቁርአን ላይ ይህን ቃል ገብቷል። ወኢኒ ለገፋሩ ሊመን ታበ ወደ እኔ ለተመለሰ እኔ ምሕረትለታለሁ ብሎ ቃል ገብቷል። በሱረቱል ማኢዳ ላይ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይሂ ኢነላሀ ገፉሩር ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ ራሱን መልሶ እንደገና ያስተካከለ ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል። አላህ መሐሪና ንስሐ ተቀባይ የሆነ አምላክ ነውና ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ታበ ታበ አላሁ ዐለይሂ ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበላል ብሎ ተናግሯል። እሺ ሌላ ወሱ አንድ ጥያቄ አንድ የሆነች መልእክት ላስተላልፍና ልውጣ። እኔ አሁን አንዳንዴ እፎ ቤትም ገብቼ ብዙ በቃ የሆነ የእስልምና ነገር ሲነካ ውስጤ ደስ አይለውም እና ማስተላለፍ የምፈልገው ነገር ለሙስሊሞች መጠየቅ ማይችሉ ከሆነ መመለስ ማይችሉ ከሆነ እንደዚህ አይነት ቦታ ሄዶ ዲናችንን ባትረክሱ ወይም እንደዚህ ለምሳሌ አንድ ቤት አለ። አሁን ብዙ ጊዜ ድሮ እዛ ሄድ ነበር፣ አሁን ግን እዚህ እየመጣሁ ነው። ብዙ እውቀቶችን የሚሸምተው ያላወቁትንም ነገር ማውቀው እና እዛ እንደዛ አይነት ቦታ ሄዶ ወይ ጥያቄ መጠየቅ አይችሉም ወይም ጥያቄ መመለስ አይችሉም። እንደዚህ አይነት ቦታ ባይሄዱ ያው ተረክዛው ነው ማስተዋወስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ወራህመቱላሂ ወበረካቱ። ናም
እሱ ጥያቄ ያለኝ እሺ ከጓደኛዬ ጋር ማለት ነው የሆነ ማትስ እየሰራን ከዛን ሰርቼ ጨርሼ እሱም እየሰራ ነው። ከዛን የሱ ትክክል ሆነ። ሳንሰራ በፊት ሳንጨርስ እኔ ማልኩኝ የኔ ነው ትክክል ብዬ ማልኩኝ። ስንሰራ ደግሞ የሱ ትክክል ሆነ እና እንትን አለብኝ አሁን ማለቴ ግልጽ አድርግ። ሳንሰራ በፊት ማልኩኝ የኔ ነው ትክክል ብዬ ማለት ነው። ሶስት ቀን መጾም አለብኝ? ላ የለብህም። እሺ የለብህም ወንድም፣ አንድ ያስረዳለሁ። ነው የሚዘገይ ቦታ ስለሆነ ያለው ኔትወርክ ታችን አዳምጥ። ከፋረተል የሚን አለብኝ ወይንስ የለብኝም ነው ልጅ ጥያቄ። ከፋረተል የሚን የመሐላ ከፋራ ቅጣት ማለት ነው። ያ መቼ ነው የሚሆነው? ያ መቼ ነው የሚሆነው? ወላሂ እንዲህ ላደርግ ብሎ ሰውየው ያንን ነገር ሳያደርግ ከቀረ፣ ወላሂ እንዲህ ላላደርግ ብሎ ሰውየው ያንን ነገር ካደረገ የዛኔ ነው ከፋረተል የሚን ያለበት። ከዚያ ውጭ ከፋረተል የሚን የለበት። ዋሽቶ ቢመለስ የዛኔ ወንጀል ላይ ወድቋል። ይሄ ተውበት ነው ማድረግ ያለበት። ወላሂ ይህን ሰዓት የገዛሁት 10 ብር ነው አልኩ፣ የገዛሁት ግን 11 ብር ዋሽቼም አልኩ። ይሄ ከፋረተል የሚን የለበትም፣ ውሸት ነው። ተውበት ማድረግ ነው የሚጠበቅበት። ነገር ግን ከፋረተል የሚን የሚያስፈልገው በመጀመሪያ በተናገርኩት መሰረት ነው። ጥያቄ ያለ ይገባል። السلام عليكم أستاذ. عليكم السلام. بالاختصار الحلف بالكذب ليس عليه كفارة، ليس عليه كفارة. الشيء إنما الكفارة على من وعد وحلف بشيء بأنه يفعل هذا الشيء ولم يفعله، وأنه وعد أنه لم يفعل هذا الشيء وفعله وحلف بالله عز وجل، فعليه كفارة اليمين. يقول سبحانه وتعالى: لا يؤاخذكم الله باللغو في أيمانكم ولكن يؤاخذكم بما عقدتم الأيمان، فكفارته طعام 10 مساكين من أوسط ما تطعمون أهليكم أو كسوتهم أو تحرير رقبة، فمن لم يجد فصيام 3 أيام، ذلك كفارة أيمانكم إذا حلفتم واحفظوا أيمانكم كذلك يبين الله لكم آياته لعلكم تشكرون. شو لك؟ እሺ ጥያቄሽ ምንድን ነው? ጥያቄ የሞተ ሰው ማለት ነው ሞቶ መቃብር ከገባ በኋላ እሺ መቃብር ከገባ በኋላ መስገድ ይቻላል እንዴ? ሰላቱል ጀናዛ በኋላ ማለት ነው። ይቻላል። ነብያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንዲት መስጂድ የምታጸዳ ሴት ነበረች። ከዚያም ሞተች። ሰሃቦችም ወስደው ቀበሯት። ነብያችን ሰለላሁ ዐለይሂ ወሰለም ያቺ ሴት የት አለች ብለው ጠየቁ። መስጂድ የምታጸዳው እርሷ እኮ ሙታ ቀብረናታል አንቱ የአላህ መልእክተኛ አሉ። እንዴ ለምን ሳትነግሩኝ እንዳንሰግድባት ብቻችሁን ቀበራችኋት አሉ። አይ በቃ ያን ያክል ቦታ የምትሰጥ አልመሰለችንም፣ የተናቀች አድርገው አስበዋት ነበር። ነብዩ ሰለላሁ ዐለይሂ ወሰለም ግን ሰውን አይንቁምና ቀጥታ ቀብሯን አሳዩኝ አሉ። ሂደው ዱዓ አደረጉላት፣ ሰገዱባት። وهذا يدل على تمام تواضعه عليه الصلاة والسلام صلى الله عليه وسلم من ياكل زك እንደሚሉ ለሰው ሰውን እንደማይንቁ ያሳያል። አይ ሁለተኛ ጥያቄ ደግሞ ሐቂቃ ሳይደረግ የሞተ ልጅ ማለት ነው መድረግ ይቻላል? ይቻላል። ጨረሽ? ጥያቄ ያለ ይቀጥል። ወአለይኩም ሰላም። በረመዳኑ ማለት ነው አንዲት ሴት ነበረችና ምንም አልጾመችም፣ ነፍሰ ጡር ነበረች። ከዛን በረመዳኑ መሀል አልቻለችም በጾምም እና ረመዳን ከገባ በኋላ በወለደች
እና ምኑንም አልጾመችም። አሁን እሷ ቀዷ ነው የምታወጣው ወይስ ቀዷ ነው የምታወጣው? አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ስለ ጾም ሱረቱል በቀራ ላይ ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኽራ፣ ከእናንተ በጾም ቀን የታመመ ሰው ካለ እነዚህን ቀናቶች ቁጥሯቸው በሌላ ቀን ይጾም ብሎ ተናግሯል። በሌላ ቀን መጾም ነው የሚጠበቅባቸው። አይ ሰው ላይ አግዛት ምናምን ይችላል ይጾምላት እና አይቻልም። ጤነኛ እስከሆነች ድረስ ሙሉ ጤና እስካላ ድረስ ራሷ ልጅ የምትጾም ብትሞት ኑሮ ነው። ሳትጾማቸው ብትሞት የዛኔ ቤተሰብ ይጾምላታል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ማተ ወዐለይሂ ቀዷእ ሚን ረመዳን ሷመ ዐንሁ ወልዩሃ ነው። እሺ ሳይጾም በረመዳን ቀዷ ያለበት ሳይጾም የሞተ ሰው ካለ ቤተሰቦች ይጾሙለት ብለው ተናግረዋል። በህይወት እያለ ግን አቅሙ ካለው ራሱ ነው የሚጾመው። አቅሙ ባይኖራት ለምሳሌ ዘላለም የሚዘወትር በሽታ ካለባት በዛ በበሽታ ምክንያት ብትጾም በጤናዋ ላይ ችግር የሚፈጠርባት ከሆነ ከተባለ የዛኔ ከፋራ ታወጣለች። እርሱም ምንድነው? በእያንዳንዱ ቀን አንዳንድ ምስኪኖችን እያበላች ታሳልፋለች ማለት ነው። እሺ ቀጥሉ። ወአለይኩም ሰላም። ጥያቄ ነበረኝ። ጥያቄሽ ምንድን ነው? ልጆች ሲወለዱ ሀቂቃ ማውጣት አልቻልንም እና ትልቅ ሆነው ሀቂቃ ማውጣት ይቻላል? ይቻላል፣ ችግር የለም። ሀቂቃ መወጣት ያለበት እንደ አስሉ እንደ መሰረቱ በተወለደ በሰባተኛው ቀን ነው ለልጁ ማለት ነው። ግን ያ አቅም የሌለው ሰው የዛኔና ያለፈበት ሰው አቅም ባገኘ ጊዜ ሀቂቃን ማውጣት ይችላል። አይ መርሐባ ለዘከላ አይ መርሐባ። ጥያቄ ያለ ይቀጥል። ከሌላችሁ አለይኩም ሰላም ወራህመቱላህ። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። እሺ የእናቴ አጎት ወይም የአባቴ አጎት አጅነቢ ናቸው ለኔ? አይደለም። ሰላም ወራህመቱላሂ ወበረካቱ። ሰላም ነው እንደምሁሱ? አልሐምዱሊላህ ደህና ነኝ። ማሻአላህ። እኔ የምለው ጥያቄ ነበረኝ። እኔም የራሴ አይደለም ግን አንዷ ጓደኛዬ በእርግዝና ወቅት በጣም ታማ ነበርና ከዛ ሙሉ ረመዳን አልጾመችም። ከዛ ለ2 ዓመት አካባቢ ደግሞ አልተመቻቸልኝም አለች። መጾም አልቻልኩም ቀዳ ማውጣት። አሁን ደግሞ ያለችው አረብ ሀገር ነውና አሁን ግን መጾም እችላለሁ፣ እንዴት ነው ቀዳውን ማውጣው አለች። እስከዛሬ ከረመዳን በኋላ ሌላ ረመዳን እስኪገባ ድረስ ያለምንም ምክንያት ያሳለፈ ሰው ቀዳም ከፈራም አለበት። በምክንያት ከሆነ ግን ቀዳ ብቻ ነው የሚኖርበት። ቀዳም እንደማለት ከባለ ያልጾመቻቸውን ቀናቶች ከቁጥራ መጾም 10 ከሆነ 10 ቀን ትጾማለች። ሙሉ ረመዳን አልጾመችም፣ 1 ወር ሙሉ። እሱ ከሆነ አሁን ወሩን ሙሉ መጾም እስከዛሬ ያልጾመችው ቀጣይ ረመዳን እስኪያልፍ ድረስ ያለምንም ምክንያት ከሆነ ከፋራም አለባት። ቅጣት ለእያንዳንዱ ቀን አንዳንድ ምስኪን ማብላት ካልቻለች ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ ሩዝ ወይንም ማሽላ ወይንም ጤፍ ሰዎች በአካባቢያቸው ከሚገቡት መስጠት ለወሩ 45 ኪሎ ማለት ነው በአጠቃላይ ይሄ ነው። እሺ አሁን ያለችው አረብ ሀገር ስለሆነ ማለት እዚህ የጾመች አሁን ኢትዮጵያ ልካ እዛ ከእንትኑን ምስኪኑን እያበሉላት እሷ እዚህ መጾም ትችላለች ወይስ እንዴት ነው? ይቻላል ይቻላል። ኦኬ ጀዛከላሁ ኸይር። ወያኩም እሺ ጥያቄ አለ? ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ ስለ ቁርአን። እሺ ጥያቄሽ ምንድን ነው? ሱረቱ ጣላቅ ላይ ወላሂ የኢስነ የሚያነሱ ምናምን የሚለው አያ ማለት ነው። ያ እሱ አያ ገና አደፍን ያላዩት ማለት ስለፍች ሆኖ ገና አደፍን ያላዩት ማለት ህፃናትን ለማለት ነው። ጥያቄ ገባኝ። እዛ ላይ ህፃናትን ለማግባት ነው ሲሉ ሰምተሽ ነው? እሺ ማንኛው እንደዛ ሲሉ አዳምጪ። ቁርአኑ ላይ ህፃናት የሚል አሳየኝ በሏቸው። የመጀመሪያ ጥያቄ ቁርአኑ ላይ ህፃን የሚል ወፍ የለም። በሐዲስ ላይ እስከተባለ ወደ ሐዲስ ስንሄድ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ህፃንን ማግባት አይቻልም ብለው ተናግረዋል። ሐዲስ ላይ ምን አሉ? አቡበክር ሲዲቅ ረዲየላሁ ዐንሁ መጥቶ እንዴት እንደምትመልሱላቸው እየነገርኳቸው
አቡበክር ስድቅ ረዲየላሁ ዐንሁ መጥቶ ፋጢማን ዳሩኝ አንተ የአላህ መልእክተኛ አላቸው። ላ ኢነሃ ሰጊራ አሉት፣ አይቻልም እርሷ ህፃን ነችና አሉት። አየሽ ህፃንን ማግባት እንደማይቻል በግልጽ ተናግረዋል ማለት ነው። ሁለተኛ ዑመር ብን አልኸጣብ መጣ። ዑመር ብን አልኸጣብ መጥቶ ዳሩኝ ሲላቸው ጊዜ ልጃቸውን ላ ኢነሃ ሰጊራ አሉት፣ እርሷ ህፃን ነችና አይቻልም ማለት ነው። አሊ ብን አቢ ጣሊብ ሲመጣ ለእርሱ ተስማሚ ስለነበረች ዳሩት ለእርሱ። አየሽ ከዚህ እንረዳለን። እሺ ታዲያ ምን ለማለት ነው እዚያ ቦታ ላይ ከተባለ አያው ላይ ሴትየዋ ለምሳሌ ሴት ልጅ የሀይድ ጊዜዋ ዘግይቶባት ነገር ግን እርሷ ሰውነቷ ለአቅመ ሔዋን ደርሳለች፣ ለማግባት ደርሳለች። ሀይዳቸው የሚዘገይባቸው ሴቶች የሉ። ሀይዳችሁ በተመሳሳይ ዓመት አይደለም ይመጣው። አንዳንዷ በ10 ዓመት፣ በ11 ዓመት፣ በ12፣ በ13፣ በ15 እስከዛ ድረስ ሊቆይባቸው ሁሉ ይችላል። ይቺ ልጅ ለማግባት ሰውነቷ ደርሶና ፈቃደኛ ሆና ግን ሀይዷ የዘገየባት ሴት አለች። ይቺ ሴት አገባች። ብታገባና ብትፈታ የዒዳ ጊዜዋ ምን ያክል እንደሆነ አምላክ አላህ ማስቀመጥ ስላለበት ያን እያስቀመጠ ነው። ይፈቻል አይደል? ያን እያስቀመጠ ነው ማለት ነው። ይሄን ይመስላል። እሺ ሌላኛው ነገር ምንድነው? ታዲያ እኮ ኢብኑ ከሲር ላይ ህፃን የሚላለ ብለው ሊያመጡላችሁ ይችላሉ። ህፃን ምን አይነት ህፃን ነው ያለው? ኢብኑ አልቀይም ህፃን ሲል ጊዜ አንደኛ ቁርአኑ ላይ አይታችሁ ከሆነ አንጻራዊ አድርጎ ነው እቺ ልጅ ያነሳት። አንዘ ህፃን ብሏት ኢብኑ አልቀይም ብሏታል ብለው ቀጥታ ሲያመጡላችሁ ጊዜ የምትመልሱላችሁ መልስ ነው። ሁለት መልስ ነው የምትሰጧቸው። አንደኛ አላህ በቁርአኑ ላይ አንጻራዊ አድርጎ ስላነሳት ነው። ከየትኛው ነው አንጻራዊ ያደረጋት? የዒዳ ጊዜዋ ከእርሷ ጋር የምትመሳሰለው እነዚያ ሀይድ ከማየት ተስፋ የቆረጡ ሴቶች ይላል አይደለ? ይላል አይደለ? ከኔ ጋር ነሽ? ወላሂ የኢስነ ሚነል መሒድ እነዚያ ሀይድን ከማየት ተስፋ የቆረጡ ያ ማለት እድሜዋ በጣም ትልቅ የሆነች ሴት ልጅ ሀይድ ከማየት ተስፋ የሚቆርጡበት ማለት ከ40 ምናምን ዓመት በላይ የሆኑ ሴቶች ማለት ነው። እሺ ታዲያ ህፃን እያለ ኢብኑ ከሲር ያነሳው ከዚያች ጋር አነጻጽሮ ነው እንጂ እንደው የሰውነትና የእንትሯን ህፃንነት እያለ አይደለም። ምክንያቱም አምላክ አላህ ሱብሓነሁ ወተዓላ አንጻራዊ አድርጎ ነው ያነሳት። እርሷን ለምሳሌ ልጠይቅሽ፣ የ40 ዓመት ሴትና የ20 ዓመት ሰው አብረው ቢቆሙ የ40 ዓመቷን ሴት ትልቋ ሴት ካልሽ የ20 ዓመቷን ምንድን ነው የምታያት? ትንሿ ልጅ አይደለ? ትንሿ ስላልኩ የግዴታ ህፃን ነች የሚል ግንዛቤ የተናገርኩ ነው ማለት ነው አይደለም። አንጻራዊ አድርጌ ነው ያነሳኋት ከዚያችኛዋ ከትልቋ ጋር። ስለዚህ አላህ ሱብሓነሁ ወተዓላ ሀይድ ከማየት ተስፋ የቆረጡ ትላልቅ ሴቶች አለና ከዚያ በኋላ ትንሿ ብሎ ቢገልጽ ኢብኑ ከሲር ትንሿ ብል ከዚያችኛዋ ጋር አነጻጽሮ አላህ ያነሳትን እየተናገረ ነው። ገብቶሻል? አንደኛ መልስ እሱ ነው። ሁለተኛ ኢብኑ ከሲር ህፃን ሲል ጊዜ ምን አይነት ህፃን? ለአቅመ ሔዋን ያልደረሰች ህፃን ብሏል ወይ ብለሽ ጠይቂያቸው። እንደዛ አላለም። ለአቅመ ሔዋን የደረሰች ብሎ ነው እዛ ቦታ ላይ የሚያስቀምጠው። ስለዚህ ለአቅመ ሔዋን የደረሰች ለማለት ነው። አላህ በቁርአን ላይ አንጻራዊ አድርጎ ከትልቋ ሴት ጋር ስላነሳት አዎ የዛኔ ህፃን ትባላለች። የ50 ዓመት ሴትና የ20 ዓመት ሴት አብረው ቢቆሙ ትልቋን እቺ 50 ዓመቷን ትልቋ ሴት ካልኩኝ እቺኛዋን ትንሿ ሴት ነው ብላት ከዚህ አንጻር ገብቶሻል? ሽክራን ኡስታዝ አላህ ይጨምርላችሁ። አመሰግናለሁ። ወዲያኩም ሃይ ያለ ይቀጥል። አሰላሙ አለይኩም። አለይኩም ሰላም። ጥያቄ ካላችሁ ጠይቁ፣ ከሌላችሁ እንውረድ። السلام عليكم السلام ورحمة الله. كيف حالك؟ الحمد لله بخير. الحمد لله. اسمعني تجاوب لي بالعربي اوكي؟ مثلا وانا قاعده اصلي بعدين يجي حرامي يسرق شيء يعني من عندي من قدامي، فاقدر اوقف الصلاه وبعدين يعني اروح امسك الحرامي ولا اكمل صلاتي؟ يجوز لك ذلك. يجوز لك ذلك، لكن إذا كانت المفسدة أكبر من المصلحة وأنت لازم تتركي ملاحقة هذا السارق. والمفسدة المقصود بها إذا أنت تتابعين أو تلاحقين هذا السارق لتستردي ما سرقك يعني، وإذا كان هو إما أن يضربك
أو يسوي عليك أو لك يعني أي حاجة، فالمصلحة في هذه المسألة أن تتركيه يعني، لأن حياتك أغلى مما سرقك يعني. فهمتني؟ أوكي. أسمع. أما إذا كان أنت تقدرين بعد ما تلحقيه أن تستردي ما سرقك يعني، فلك ذلك. ولذلك نفهم من شرع الله سبحانه وتعالى وشرع نبيه عليه الصلاة والسلام الذي يتساءل به كثير من المسيحيين والنصارى في قوله سبحانه وتعالى: الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم، فالصالحات قانتات حافظات للغيب بما حفظ الله واللاتي تخافون نشوزهن فعظوهن واهجروهن في المضاجع بعد واضربوهن. طيب، إذا رأى الزوج على زوجته نشوزا أو خطأ يستلزم ذلك الضرب، جاز له أن يضربها كما فسره النبي صلى الله عليه وسلم من غير يعني المبرح. طيب، وبالعكس هل يجوز للمرأة أن تضرب زوجها إذا رأت على زوجها نشوزا؟ لا يجوز. لماذا؟ لأن الله سبحانه وتعالى لو أجاز لها ذلك يترتب عليها مفاسد. لو أن الزوجة رأت نشوزا أو خطأ على زوجها ورفعت يديها لتضربه، ماذا سيحصل؟ سيضربها الزوج ويحصل مفسدة كبيرة. ولذلك ما سمح الله ورسوله عليه الصلاة والسلام الضرب للزوجة إذا رأت نشوزا أو خطأ على زوجها، لأن المفسدة تترتب يعني على المصالح المقصودة من زوجها. أن الدفاع عن النفس يعني ما بيكون أنا فهمت عليك. أوكي، هذا ما بيكون أن الدفاع عن النفس. مثلا أنا الحمد لله أني مو متزوجة، بس إذا زوجي بيضربني لا واجد ይገርማቸዋል። የአላህ ስብሐነ ወተዓላ ጥበብ። አሁን ጥያቄው ምን መሰላችሁ? ስለሚማሩበት ልንገራቸው አይደለ? ሚስጥር ላውጣ ትፈቅጃለች? አይ ላ አውጣው፣ ችግር የለውም አውጣው። እዚህ ጋር እኮ ከአንዲት ጓደኛዬ ጋር እንትን ተከራክረን በዛ ነው። ንገራቸው። መልሱ ገብታችኋል አይደለ? ገብቶሻል ጃስሚን? ምን ይገባኝ? ንገራቸው። እንዴት መሰላችሁ ጥያቄዋ? ሶላት እየሰገድኩኝ እያለሁኝ አንድ ሰው መጥቶ የሆነ እቃ ነሳና ሰርቆኝ ይሄዳል። እኔ ተከትዬ እሱን ማስመለስ እችላለሁኝ ወይ ሶላቴን አቋርጬ ነው? አዎ፣ ሶላት ላይ ሆናችሁ ብትሰረቁ እቃችሁን ያን እቃ በጣም ውድና የምትፈልጉት አይነት እቃ ቢሆንና ያንን ቢሰርቅባችሁ ሰው ተከትላችሁ መቀበል ትችላላችሁ። ነገር ግን ሄዳችሁ ያንን እቃ እናስመልሳለን ስትሉ ያ ሰው መልሶ በእናንተ ላይ ጥቃትና አደጋ የሚያደርስባችሁ ከሆነ በህይወታችሁ ላይ የዛኔ ተውት እቃችሁን። ምክንያቱም ከጥቅሙ ጉዳቱ ስለሚያመዝን። ገብታችኋል አይደለ? ይህን እንዴት ከምን ማስረጃ እንይዛለን ከተባለ አላህ ስብሐነሁ ወተዓላ በቁርአን ላይ አይታችሁ ከሆነ ሱረቱ ኒሳ ላይ ሁለት አይነት ሴቶችን ይገልጻል። ብዙ ጊዜ እንዳውም የክርስቲያን ልጆች ጥያቄ ነው፣ ሴቶችን ምቷቸው ይላል ቁርአን የሚል ጥያቄ ነው። ገብታችኋል አይደል? እነዚያ ቦታ ላይ አላህ ሴቶችን ምቱ አይልም፣ ግን ሁለት አይነት ሴቶችን ይገልጻል። ማንኛውንም ሴት ምቱ እንዳለ አድርገው ነው እነሱ የሚገልጹት፣ ለአንደዛ አይልም። ነገር ግን መልካም ሴትንና መልካም ሚስትን አየና ልክ እንዲሁ ደግሞ መጥፎ የሆነችን ሚስት ገለጸ አላህ። መልካሟ ሚስት አላህ አወደሳት፣ በጣም አከበራት፣ ክብር እንደሚገባትም ገለጸላት። ነገር ግን መጥፎ ሚስት ማለት በባሏ ላይ ጥፋትን የምታደርግ ሌላ ወንድ ቤቱ በማስገባት ምናምን በእርሱ ላይ ተንኮልና ሴራን የምታደርግ የሆነችን ክፉ ሚስትን ገለጸና አላህ እሷን ምቷት አላለም፣ ወዲያው መከሯት አለ። ከተስተካከለች አለቀ በቃ። ዋናው ዓላማው መምከርና መገሰጽ ካለባት ጥፋት መመለስ ነው። ሁለተኛው ምንድነው? አኩርፏት አለ። የምታኮርፋት ውጭ ላይ ምናምን ቤት ውስጥም አይደለም፣ አልጋ ላይ ብቻ ነው። ወህጅሩሁነ ፊል መዳጂዕ አለላህ፣ በመተኛ ቦታ ላይ አኩርፏቸው አለ። ያ ማለት ለመገሰጽ ነው እርሱም ዓላማው። ሴት ልጅ አቅባሃት እንድተኛ ትፈልጋለች በባህሪዋ፣ ባል ከሆነ ማለት ነው ባሏ። ነገር ግን የዛኔ ጀርባውን ሰጥቶ ከተኛ በጣም ይከፋታል። የዛኔ በቃ ያንን ያኮረፋትን ነገር በዚያ ለማረምና ለመገሰጽ ሲል ይሄ ተፈቅዶለታል። ውጭ ላይ ማኩረፍስ አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ወላ ተህጁርሃ ኢላ ፊል በይት አሉ። ቤት ውስጥ እንጂ ውጭ ላይ እንዳታኮርፍ ሚስትህን ብለው ተናግረዋልና
ሶስተኛ ይሄ ሁሉ አማራጭ ከሌለ ሶስተኛው የመገሰጫ መንገድ እርሷን መግጃ አይደለም። ልብ በሉ የመገሰጫ መንገድ ምንድነው? ምቷቸው ይላል። ነገር ግን ምቷቸው ሲል ጊዜ ምን غير مبرح አሉ ነብዩ ሰለላሁ ዐለይሂ ወሰለም በእነርሱ ላይ ምንም አይነት ህመምን የማያደርስ ነው ብለው ተናገሩ። ለዚህ ነው ዑለሞች ምን አሉ? ምናልባት አንሶላ ሊሆን ይችላል ጠቅለል አድርገህ እርሷን በማይጎዳ መንገድ አንሶላ በአንሶላ ጠቅለል አድርጎ የሚያታሽ ይሄ የሚጎዳ ነገር አይደለም። ወይንም ትራስ ሊሆን ይችላል ወይንም ሲዋክ ልትሆን ትችላለች ብለው ተናገሩ። በእነዚህ እርሺ እርሷን በሚጎዳ መልኩ የሚደበድባት ከሆነ የዛኔ ፍቺ መጠየቅ መብት አላት። ሐራም ነው በእርሱ ላይ አይቻልም። ኢስላም ይሄን አይፈቅድም። እሺ ይሄን ከጨረሰን ታዲያ በዚሁ አንፃር ሴት ልጅ ባሏ ላይ ጥፋት ብታገኝ እርሷስ መምታት ትችላለች ወይ ወደሚለው እንምጣ። ልብ በሉ ልክ በሱ ለሱ ባላለው ሐቅ ልክ ለእርሷም ሐቅ አላት ብሎ ቁርአን አስተምሯል አይደል? ወለሁነ ሚስሉ الذي عليهن بالمعروف አለ። በእነርሱ ላይ ባላችሁ መብት ልክ እነርሱም በእናንተ ላይ መብት አላቸው ብሎ ቁርአን አስድቆላቸዋል። ሐዲስም ላይ ነብዩ ሰለላሁ ዐለይሂ ወሰለም ለሁነ ማ عليكم ብለዋል። በእናንተ ላይ ያለው ሁሉ ለእነርሱ መብት አላቸው ብሎ ገልጸውላቸዋል። እኩል መብት አላቸው በባላቸው ላይ ሲል ስለዚህ እርሷን ጥፋት ካየችበት ሶስቱም መብት አላት ማለት ነው። አንደኛ ትገስጸዋለች፣ ትመክረዋለች፣ እሱ ከተስተካከለ እሰየው። ሁለተኛ ታኮርፈዋለች አልጋ ቦታ ላይ፣ እሱም ከተስተካከላለት ተሰየው። ሶስተኛ ትምታው ተብሏል ወይ አልተባለም? ለምን? ምክንያቱም ትምታው ብሎ አላህ ቢናገር በዚያን ጊዜ ሁለቱም ንዴት ውስጥ ነው፣ እሷ ልትማታ ነው። የዛኔ ጥቅልል አድርጎ ሊዘገራራት ይችላል። አያችሁ አይደለ? ምክንያቱም ሰይጣን አለ በዛን ጊዜ በእርሷ ላይ ትልቅ አደጋ ሊያደርስባት ይችላል። አላህ ትምታው የሚለውን ተወው። ምክንያቱም እርሷ በባህሪዋ ደካማ ነችና ልትመታው ብትነሳ የዛኔ ሊዘገራራት ሁሉ ይችላል። ስለዚህ ይሄን አላህ Subhanahu Wa Ta'ala ለሴቶች በማዘን እንጂ የተወው እንደው ትምታው ማለት አቅቶት አይደለም። ወታቻለ አይደል? ለምሳሌ ልስጣችሁ። አንተ ወንጭፍ ነው ያስከው፣ ጠላትህ ደግሞ መድፍና ሚሳኤል ምናምን ይዟል። ሂድና ተዋጋ ብሎ ቢደነገግብህ እንዴት ነው? ራስህን አጥፋ እያለ ነው። ይሄን ያደርገው አምላክ አላህ Subhanahu Wa Ta'ala እኩልና ተመሳሳይ የሆነ ኃይል ቢኖርህ የዛኔ ተዋጋ ይላል። እሱም መድፍ ይዟል፣ አንተ መድፍ ይዘሃል። አንተም ሚሳኤል ይዘሃል፣ እርሱ ሚሳኤል ይዟል። የዛኔ ተዋጋ፣ ችግር የለው። ምንም ያላዘን ሰው ግን ሂድና ተዋጋ ቢባል አያስኬድም። وهذا يدل على حكمة الإسلام የእስልምናን ምን ያክል ጥበበኛ የሆነ ሃይማኖት እንደሆነ ተረዳላችሁ እንዳለ በድንጋጌዎቹ ላይ ሁሉ። ነገር ግን ይሄንን ያልተገነዘበ ሰው ሴት ልጅ እንደጎዳት አድርገው ያስባሉ። ገብታችኋል አይደል? ይሄን ይመስላል እንዳለ እስላምን ለመተቸት ብለው የሚያነሷቸው ጥያቄዎች ሁሉ በውስጡ ገራሚ የሆነ ጥበብ እንዳለ ሁሉ ነግራችሁ ነበር። ይሄን ይመስላል። እሺ ያ ጥያቄ ያለው አለ? ልቀጥል። ቆይ ኦኬ። አሁንም ቦታው እንድትነግረኝ የሚፈልገው እንትና ትላንትና ልክ ከእሷ ጋር ቁጭ ብለን እየተከራከርን እያለ የሚገርም ነገር ነገረችኝ እና ያኔ أول مرة بسمعه فإنه هي قالت لي من من الأصحاب الرسول أوكي. فلما كانوا بالأصحاب الرسول كانوا يمسكون الكتاب المسيحيين حلو، وكانوا يعني يسوون مقارنة بينهم وبين المسيحيين. فهذا أول مرة سمعته كأنهم الأصحاب يعني زي زمان الحين قاعدين يسوون المقارنة. مثلا يفتحون كتابهم فيقولون إنه شوفوا الرسول صلى الله عليه وسلم مكتوب على كتابكم المكان هذا وهذا. فهمت علي يعني؟ فهل هذا الشيء صحيح ولا ضعيف؟ الصحابة هم قسمين، قسم كانوا من أهل الكتاب وأسلموا، وقسم لم يكونوا من أهل الكتاب وإنما هم مشركين ومن عبدة الأوثان وأسلموا. فالصحابة الذين كانوا من اليهود أو من النصارى وأسلموا كانوا يعرفون الكتاب المقدس اللي يسمى بالمقدس وهي التوراة والإنجيل. وعندما يناقشهم واحد من المسيحيين أو من اليهود كانوا يطلعون لهم الآيات التوراتية والإنجيلية ويناقشونهم بذلك. ومنهم عبد الله بن سلام رضي الله عنه وكعب الأحبار. كعب الأحبار كان يستدل على نبوة النبي عليه الصلاة والسلام بالآية الموجودة في سفر إشعياء 42 من الواحد إلى آخره. ጥያቄው ምንድነው? በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሰሃቦች ከክርስቲያኖችና ከአይሁዶች ጋር ይወያዩ ነበር። በሚወያዩ ጊዜ እነርሱን መጽሐፍ ይዘው ይከራከሯቸው ነበር ወይ? እዚህ አንቀጽ ላይ እንዲህ ተብሏል እያሉ ያንን ይወያዩቸው ነበር ነው ወይ? አዎ፣ ሰሃቦች በመጀመሪያ ለሁለት ይከፈላሉ። አንደኛ
ከአይሁድና ከክርስቲያን የነበሩ መጀመሪያ ከዚያም እስልምናን የተቀበሉ ነብዩ ሰለላሁ ዐለይሂ ወሰለም በመጡ ጊዜ ማለት ነው። አንተ ቃል የተገባኸው ነብይ ነህ ብለው የተቀበሉ በርካቶች አሉ፣ ከአይሁድም ከክርስቲያን። ልክ እንዲሁ ደግሞ ከአይሁድና ከክርስቲያን ሳይሆኑ መካና መዲና ላይ የሚኖሩ ከሃዲያኖች ነበሩ። እነዚህ ሰዎች አምነው ነብዩ ሰለላሁ ዐለይሂ ወሰለምን የተቀበሉ ያዩና የመሰከሩ ዓይን እማኞች አሉ። ታዲያ እነዚያ አይሁድና ክርስቲያን የነበሩ አካሎች በዘመኑ የነበሩ የሰለሙት ማለት ነው ያልሰለሙትን አይሁድና ክርስቲያኖች ይከራከሯቸው ነበር። መጽሐፋቸውን እያወጡ ከሚከራከሩባቸው አንቀጾች ለምሳሌ ኢሳይያስ 42:1 ላይ ያለው ስለ ነብዩ መሐመድ የተነገረ ነው ብለው አይሁዶች ሲሟገቷቸው ይከራከሯቸው ነበር። ማን የሚባለው ሱሐባ ከዕቡል አሕባር አይሁዲ ነበር። በጣም ሊቅ ነው ሲበዛ። እርሱ ሰው የእስልምናን የተቀበለበት ምክንያት እነሆ ደግፌ ያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ስሙም አሕመድ የሚባለው እያለ ያነብ ነበር። ያውና ይሄ አሕመድ ራሱ ነው እያለ ራሳቸው ነብዩ ሰለላሁ ዐለይሂ ወሰለምን የነብይነታቸው ማረጋገጫ በእኛ መጽሐፍ ላይ ተገልጿል ብሎ ያንን ሲመሰክር ነበር። ልክ እንዲሁ አብዱላህ ኢብኑ ሰላም ይሄም የአይሁዶች ሊቅ ነበር። ከክርስቲያኖች ልክ እንዲሁ ወረቃ ኢብን ነውፈል ገና ባያቸው ጊዜ ኢሳይያስ 13:25 ላይ የሚገኘው ከአረብ ሀገር ራእይ ይመጣለታል፣ ህዝቦችም ያሳዱታል፣ የዛኔ ያሳድዱሃል የተባለው አንተ ነህ እያለ ይመሰክር ነበረ። ወጣቻው ነብዩ ሰለላሁ ዐለይሂ ወሰለም አወ ሙኽሪጅያሁም ይሉ ነበር። እኔን ያሳድዱኛል ማለት ነው ይሉታል። ነዓም አዎ ያሳድዱሃል። ማ ሚን ነቢይን ጃአ ቢሚስሊ ማ ጂእተ ቢሂ ኢላ ዑዲ ይላቸው ነበር። አንተ አሁን በምትላክበት መንገድ አንድም ነብይ ያልተላከ በህዝቦቹ የተጠላ ቢሆን እንጂ እያለ ይገልጽላቸው ነበር። ስለዚህ በርካታ ይሁዲዎችና ክርስቲያኖች መጽሐፍ ቅዱስ ላይ መሰረት እያደረጉ እርሳቸው ቃል የተገቡት ነብይ እንደሆኑ መስክረዋል። ከክርስቲያኖች ሌላ መንግስታት የነበሩ ሄራክል የተባለው ወይንም ሄራክሌስ የተባለው የሮሜው ንጉስ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበረው እንዲሁም የሮሜው ታላቁ ቄስ እርሱ እስልምናን ተቀብለዋል። እነዚህ ሁሉ የሮሜው ታላቁ ቄስ هذا نبي هذا الزمان ብሎ የተናገረው የዚህ ዘመን የመጨረሻው ዘመን ቃል የተገባው ነብይ በነብያት አንደበት ራሱ ይሄ ሙሐመድ ነው ብሎ መስክሯል። ወበሻል ለከذلك ለከነው በዘመኑ የነበረው ታላቁ ቄስ እርሱም እስልምናን ተቀብለዋል። እና በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ በርካታ ይሁዶችና ክርስቲያኖች መጽሐፋቸውን መሰረት በማድረግ የነብዩ ሰለላሁ ዐለይሂ ወሰለም ነብይነት በርካቶች መስክረዋል። እሺ ጥያቄ አለ ይቀጥል። ዱንያ ላይ ወዶ ከሚያስወድዳቸው አላህ ያደርገክ። አሜን አሜን። ጌታ ሰው ዘመናቸው ይባረክሽ። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ከመጀመራቸው በፊት ታብታብ እያደረጉ አይደለም። እሱ አንዴ ታብታብ አድርጎ እሺ፣ እንትን ካደረገ ይሄ ዋርኒንግ ከሰጠው በኋላ ኮፒ ሊንክ ከምናደርግ አንዴ በደንብ ታብታብ እናደርግ። ስገቡ ሚዩት አድርጉ እሺ። በአላህ ድምጽ ስለሚረብሽ እሱ እያወራ ከሆነ ሚዩት አድርጋችሁ ገቡ። ረመዳን ፖስት ያደረገው ቪዲዮ አለ፣ ገብታችሁ የሚደረገውን አድርጉለት። ባረከላሁ ፊኩም። እሺ ጥያቄ አለ? አቤል ጥያቄ አለ? ጥያቄ አለኝ። እሺ ጥያቄ ምንድነው? እሺ እኔ የምሰራው የሰው ሱቅ ነበር። ያው እኔ የሆነ መስጊድ ሲሄድ ምናምን ከዛ ሱቅ ሰረቃ ምናምን ለመስጊድ ምናምን አወጣለሁ። ይሄ ነገር እንዴት ይታያል? ሱቁ የሰው ነው፣ እኔ የምሰራው። ያለ ሰውየው ፍቃድ አይቻልም። ሰውየው ኃላፊነትና ሰጥቶህ ከሆነ ያን ኃላፊነትና በተሰጠበት ኃላፊነትና መሰረት መጠበቅ አለብህ። ነብዩ ሰለላሁ ዐለይሂ ወሰለም ኩን አሚነን ሊመን ኢተመነክ ወላ ተኩን መልኻነክ አሉ። ላመነህ ታማኝ ሆነህ ተገኝ አሉ። ለከዳህ ደግሞ ለእርሱ እስክዳው ለእርሱም ራሱ ታማኝ ሆነህ ተገኝ አሉ። ሰዎች ኃላፊነትና ሰጥተዋቸው ከሆነ በዚህ ኃላፊነትና መገኘት አለባቸው። ሰውየው ግን እኔ በሌለሁበት ጊዜ ችግር የለውም ጥቃቅን የሆኑ ትናንሽ ሰደቃዎችን በተሰጥ ችግር የለውም ካለ የዛኔ ችግር የለውም ሳታስፈቅደው በተሰጠው። ፍቃድ እስካልሰጠህ ድረስ ግን ስራ ተብለህ በተሰጠው ኃላፊነትና ብቻ ነው መስራት ያለብህ። አልሙስሊሙን ዐላ ሹሩጢሂም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊሞች በስምምነታቸው በቃላቸው ይገኛሉ ብለው ተናግረዋል። አይ እሺ ጥያቄ ያለ ይቀጥል። እሺ ጥያቄ ከሌላችሁ አትላቁ። ሰላም አለይኩም። አለይኩም ሰላም። አንደኛ ነው ውዴታ ልገልጽልህ ነው የገባሁት። አላህ እድሜና ጤና ይጨምርልህ። በጣም ነው የሚወደው። ሽክራን አላህ ወደደው እንደም አይ
እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። ይቅርታ ግን ከኋላ ገብቼ እኔ ልቀጥል መሰለኝ። አላህ አይ ጥያቄ ያለ ይቀጥል። እሺ ኡስታዝ፣ እኔ አባቴ ቅርብ ጊዜ ነበር የሞተው ማለት ነው። አባቴ ሞቶ እናቴ ቦታ ልቀይርላት ፈልጌ ነበረ። በጣም ያማታል ምናምን ነገር ማለት ነው። ከዛ ኡስታዞች ቦታ ረጅም ቦታ መሄድ አይቻልም፣ ለፀጉር አሁን ያማታል በጣም ስለሚያማት እኔ ቅባት ምናምንም እንድትጠቀም ፈልጋለሁና ረጅም ቦታ መሄድ ከብዙ ጀማ መቀላቀል አይቻልም፣ ቅባት መቀባት አይቻልም ብለውኛል አለችኝ ማለት ነው። ይሄ እንዴት ይታያል? 4 ወር ከ10 ቀን ድረስ ምንም ነገር ጭንቅላቷ በጣም ያማታል ማለት ነው። ራስ ምታት ግፊት ምናምን ስላላት በጣም ያማታል። ይሄ ነገር እንዴት ነው? ከሆነ ችግር የለም። የሚያማት ከሆነ ምክንያት ካላት ችግር የለም። ያማታል ቦታ ሳይሆን እኔ ካለችበት ቦታ ራቅ ያለ ቦታ ልወስዳት ፈልጌ ነበር፣ አካባቢውን ልቀይርላት ፈልጌ ነበር ማለት ነው። አይቻልም ብለውኛል አለች። ምክንያታዊ ከሆነች ችግር የለውም። እህት ያለምንም ምክንያት የሚወጡና ያለምንም ምክንያት የሚዋጉ ሴቶችን ነው በሂዳር ጊዜ የተከለከለ። እሺ በጣም አመሰግናለሁ። ጀዛከላህ ኸይረን። አላህ ረጅም እድሜ ከጤና ጋር ይስጥ። ጥያቄ አለ ግን? ጥያቄ አለ ይቀጥል። ሁሱ እንዴት አደርክ? ደህና አደርክ? እንዴት ነህ? አለን። ትናንት አንድ ጉዳይ አንስተን በአጋጣሚ ተቋረጠ። እሺ ልጆች አንዴ ታብ ማድረጋቸውን አታቋርጡ። እሺ ታብ ማድረጋቸው ነው ያው ስለ ኢሳ እያወራን ነበርና ኢሳ አላህ ጅብሪልን ወደሱ በላከ ጊዜ መንፈሱን ላከና መንፈሱን ነፋበት የሚል ርዕስ አንዳንድ ነገር እየነገርከኝ ነበር እና መንፈሱ የተባለው ምንድን ነው ስንል ጅብሪል ነው አልከኝ። እንደገና ደግሞ ጅብሪል እዛ ወደ መሬም ከሄደ በኋላ ደግሞ ነፋባት የሚል ነገር አለና ያ ደግሞ የነፋባት ምንድን ነው ሲባል ያላህ ቃል ነው አልከኝ። ያላህ ቃል ነው አላልኩህም። የነፋው ምንድን ነው ከተባለ መንፈስ ነው። እሱ መንፈስ እኮ የአላህ መንፈስ አይደል? የአላህ መንፈስ አላህ የፈጠረው መንፈስ ማለት ነው። የፈጠረው ኦኬ፣ አላህ የፈጠረው መንፈስ። እሺ አሁን ምንድን መሰለህ እያወራን የነበረው መላኢካዎች ነፍስን ሰው ሲፈጠር ነፍስን የሚዘሩት መላኢካዎች ናቸው ብለህ ነበር። መላኢካዎችም ይዘራሉ፣ አላህም ይዘራል። ችግር የለውም። እሺ ስለዚህ አንድን ሰው ወይንም አንድን ፍጥረት በሚፈጥር ጊዜ ለመላኢካዎች የመፍጠርን ስልጣን ሰጥቷቸዋል ማለት ነው። ወይንም የፍጥረት ላይ አስተዋጽኦ እንዲያደርጉ የሆነ አስተዋጽኦ እንዲያደርጉ ፈቅዶ ወዶ ሰጥቷቸዋል እያልን ነው ማለት ነው። የመፍጠርን ስልጣን አልሰጣቸውም እኮ። ምንድነው ያለ ነፍስ አንድ ፍጥረት ያለ ነፍስ አይፈጠርም መቼም። ያችን ነፍስ ማን የፈጠራት? መላእክቶቹ ነፍስን ከአላህ ይዘው መጥተው። ማን የፈጠራትን ነፍስ ነው ያልኩት? አምላክ ነው ወይንስ መላእክ ናቸው የፈጠሯት? አልተገለጸም እዛ ጋር ማን እንደፈጠራት። አይዋ ስለዚህ የመላእኩ ስራ ምንድነው? ተገልጿል። አልተገለጠም። አሁን ነፍስን ማን ፈጠራት የሚለውን አልተገለጠም። የመላእኩ ስራ ተልኮ የመጣ መልአክ ነው። ማን የላከው? እኔ ልክ ነህ። ተልኮ የመጣ ነው። ከማን የተላከው? ከአላህ። አይዋ ስለዚህ ከአላህ ተልኮ የመጣ መልእክተኛ ነው እሱ። ስለዚህ ያችን ነፍስ ምን የማድረግ ነው ስራው? እሱ ሰው ሲፈጠር ነፍስ ነው የመዝራት። አይዋ የማንን ነፍስ? የአላህን ነፍስ ከአላህ ተልኮ ይዞ መጥቶ የዘራት ነው። ከዚያ በኋላ ያንን ሰው ማን ነው የሚፈጥረው ወይንም ሰው የሚያደርገው ማን ነው? አሁን ጥያቄ እኔ ምንድን ነው መሰለ፣ አንድ ፍጥረት በሚፈጠርበት ጊዜ የሚፈጠረው ፍጥረት ወልድ ነፍሷን ከአላህ ይዞ የመጣ መልእክተኛ ነው እሱ። ሰውየውንስ የሚፈጥረው ማን ነው? መልአኩ ነው ወይንስ አላህ ነው? ፍጥረት በሚፈጠርበት ጊዜ መላኢካዎች አስተዋጽኦ እያደረጉ ነው የኔ አባ። ምንም አስተዋጽኦ እንደሌላቸው እያስረዳሁ ነው። ይኸውልህ አሁን መልሰው የነፍሷን ጨረስን። መልእክተኛ ሆኖ ማድረስ እንጂ ያንን ሌላ ምንም ስራ የላቸው። መልእክተኛ ማድረሱ
ሰውየውን የሚፈጥረው ማለት ነው። ሰውየውን የሚፈጥረው ማለት ፍጥረትን በመፍጠር ውስጥ ምንም አስተዋጽኦ የላቸውም ነው። አንድ ያዳምጥ። መልእክት ሆኖ መካከል ላይ የማድረስ ስራ ብቻ ነው አስተዋጽኦቸው። ያንንም አላህ ሲያዛቸው ነው። ከራሳቸው ቢሆን ኖሮ ችግር የለውም። እሱ አስተዋጽኦ አይባልም ነው። አይዋ አሁን የመፍጠር አስተዋጽኦ እንደሌላቸው እያስረዳሁ ነው። ወደ ነፍሷ ስንመጣ ጊዜ ከአምላክ ተልከው የማድረስ ስራ ብቻ ነው ያላቸው። ማነው የሚፈጥራት? አላህ። እሺ ሰውየውንስ የመፍጠር ስራ አላቸው እነርሱ ወይንስ የላቸው? አስተዋጽኦ አረጉ እያልኩ እኮ ነው። የመፍጠሩ ስራ ውስጥ አስተዋጽኦ የሚለውን አንዴ እናየዋለን። አሁን ፍጥረት ላይ ምንም እንደሌላቸው እንረዳ ብለን ነው። ሰውየውን የሚፈጥረው ማን ነው? መልአኩ ወይንስ አላህ? ሁሱ ወንድሜ ምን መሰለህ፣ ፍጥረት ላይ ምንም አስተዋጽኦ የላቸውም ከተባለ በደንብ ተረድተሃል። አሁን የነፍሷን ጨረስን። ሰውየውን የሚፈጥረው ማን ነው? ነፍስን ጨረስን። ስጋውን ነፍስን ይዞ መጥቶ መዝራት አስተዋጽኦ አይባልም እንዴ? አይ እኮ ወደሱ እንመጣለን። ይሄንን አምላክ አዟቸው የፈለኩት እኮ እሱ ላይ ነው። እሺ ላዳምጥሽ። እሺ ነፍሷን ይዞ የሚመጣው ማን ነው? መልአኩ ነው። ከማን? ከአላህ። ወቷል አይደል? እሺ ሰውየውንስ የሚፈጥረው ማን ነው? ሰው ሆነ የሚለው ላውራ ስላልከኝ ነው። እኔ ሳውራ ታስቆመኛለህ። አሁን አንተ ጥያቄውን የማትመልስ ከሆነና የራስን ዝም ብለህ እየቀጠልክ ማውራት ከሆነ አያስኬድም። ሰውየውን የሚፈጥረው ማለት እሺ አንድ ፍጥረት ተፈጠረ የሚባለው ነፍስና ስጋ አንድ ላይ ሲሆኑ ነው አይደል? አይዋ ነፍሷንም ስጋዋንም አንድ ፈጠራት። አሁን ላስረዳህ ብዬ ነው። አሁን ስጋዋን ማን ነው የሚፈጥረው? ሰውየው። ፈጠሩ እያልኩ አይደለም፣ አስተዋጽኦ አድርገዋል በመፍጠር ውስጥ። አስተዋጽኦ ማለት ነው ነፍስን ይዞ መጥቶ አንድ ፍጥረት ላይ መዝራት እኮ ስኮላራ ችግር የለው። አሁን እዚህ ቦታ ላይ ምን መሰለህ አስተዋጽኦ ተብሎ ያንን ትችት ሊያስረሳ የሚችለው የመፍጠርን ስልጣን ቢይዙ ነው እነርሱ። አንደኛ ነፍሷን ቢፈጥሩ ወይንም ሰውየውን ቢፈጥሩ ነው። ያለ ነፍስ ማለት የነፍስና የስጋ ውጤት ነው። ነፍስ ሳይዘራ ያቺ የተፈጠረች ነፍስ ሳትዘራ አንድ ፍጥረት ተፈጠረ ሊባል ይችላል? አይችልም። ችግር የለው። ያንን ሁለቱንም ግን ያስገኛቸው ማን ነው? መልስ። ሁለቱንም ያስገኛቸው አላህ ነው። እሺ ጎበዝ ልጅ አለቀ። ስለዚህ እነርሱ ምንድነው ስራቸው? መላእክቱ ጎበዝ አልከኝ። እኔ ደግሞ ጥያቄ ልጠይቅህ። ነፍስና ስጋን ያዋሃደው ማን ነው? አምላክ አላህ ሱብሓነሁ ወተዓላ። መላእክቶቹ ምን እያደረጉ ነው? እዚህ ተልከው ከአላህ ዘንድ ተልከው እኮ ምን እያደረጉ ነው? ያችን ዘርተው መመለስ ብቻ እፍ ብለው ነፍስና ስጋን አንድ አገናኙ እና ህይወት ዘሩ አይደለም። አላህ ነው የሚያገናኘው። እነሱ እፍ ማለት ስራ ብቻ ምንድነው ስራቸው? እነሱ እፍ ማለት አስተዋጽኦ አይደለም ወይ ነው ጥያቄ? ወይ ላሳይህ። ምንም ማለት አይደለም። ከመላእክቶች ውጭ ሰዎች የሚያደርጉታል። እሱን ላሳይህ፣ ላስረዳ። ሌላ አያ እሺ እንድትረዳ። እሺ ዒሳን እንውሰድ። ዒሳ ከጭቃ የወፍ ቅርጽን ይሰራል አይደለ? በጣም ጥሩ። እኔ ወደዛ ልመጣልህ ነበር ግን ችግር የለውም። ዒሳ ያንን ይሰራል አይደለ? ከጭቃ ፈጠረ፣ ከጭቃ የወፍ ቅርጽ ፈጠረ፣ ሰራ ማለት ነው። ፈጠረ ማለት አዲስ ነገር አይደለም። የወፍ ቅርጽ ፈጠረ። ያዝልኝ ይሄን። እሺ ያስረዳ እያልኩኝ አንቀጹን ሳነሳ አትደረብ። እኔ ሳስረዳ መረዳት ሆነ የምትፈልገው። እሺ ጭቃ ወፍ አልፈጠረም አይደለም። ወፍ ዝንብ አይፈጥርም። ግን የሚለው አንቀጹ አዳምጥ። ምንድን ነው የፈጠረው? ወፍ ከጭቃ ወፍ ከጭቃ ፈጠረ የሚለው እናሳየኝ። ትልቁ ላይ ነው። ክፈት ማስረጃ። ጠብቀኝ፣ እጠብቅሃለሁ። ልብ በሉ። ወፍ ፈጠረ የሚለውን ነው የነገረን ይሄ ሰው። እኔ ደግሞ ከጭቃ የወፍ ቅርጽ ነው ያልኩት። አውጣ مرات أحس إنه ما عندهم لا عقل ولا القلب. مشكلة الله. هكذا كانوا يؤذون الأنبياء ما يريدون يرحمون. الله يفتحنا الله بهم. المشكلة إنه من زمان ومن زمان ما بيتغيرون. الله يهديهم بس. እሺ አስገባኝ እያለ ነው። ገብተሃል እኮ ዘለቀ አለ። ይኸው መክፈት ብቻ ነው ቪዲዮውን የሚጠበቅብህ። ይሰማል? ይሰማል። ክፈተው።
ሶስተኛ ሱራ ምዕራፍ 49 ክፈተው እስኪ። እኔ አንድ ስልክ ስላለኝ መክፈት አልችልም። እሺ ረመዳን ናክፈተለት አንዴ። ረመዳን ይመቻል። ደውሶ ረመዳን አለክ መርሐባ። አንድ ታብሌት የለም ትልቅ ምዕራፍ ስንት ቁጥር ሰጥታልከን ወገናችን? ሶስተኛው ምዕራፍ ቁጥር ሶስተኛ ሱራ ምዕራፍ 49 ታብሌት ቻርጅ ዘግቷል። ረመዳን አንዴ ክፈትለት። ታብሌት ቻርጅ ዘጋ። ረመዳን አለ ረመዳን ከሌለ በቃ እሺ። ሙስጠቂም ይመቻል። ሙስጠቂም ሰላም አለይኩም። ወአለይኩም ሰላም ካቱ ለማውጣት ይመቻል። ፍርጊዛ ምን ሱራ ነው? ንገረው አንድ የምትፈልገውን ወልድ። ሶስተኛው ሱራ ለዕምራን ሶስተኛው ሱራ ቁጥር ስንት ይወጣል? 49 ቁጥር 49 ያወጣል። የአማርኛ ነው እሱ? አማርኛው ያው አማርኛ ነበር። እሺ አስወጥተዋል። እስኪ እንትናን አስገቡት። ረመዳን አንተ አይደለም። እሺ እሺ ረመዳን እናስገቡ ልጆች። ረመዳን መክፈት ይችላል። እሺ ረመዳን ክፈትላቸው። እሱ በትልቁ አድርገኝ ከፍቼለታለሁ። ፈለገው ረመዳን ተመቸው። ቁጥር ስንት ነው ያልከው? 49 ምዕራፍ 3 ቁጥር 49 ክፈትለት። ኦኬ አንብበው። አይሽ አሁን አንብብ። እሺ እንትን ከፍ አድርግ። ደብዝዟል፣ አይታይም ካሜራሽ መሰለኝ። አንብበው። እሺ እኔ ለእናንተ ከጭቃ ወፍን ቅርጽ እፈጥራለሁ፣ በእርሱም ተነፍስበታለሁ፣ በአላህም ፍቃድ ወፍ ሆኖ ወፍ ይሆናል ይላል። ምን አለ? ወፍን ይፈጥራል ነበር ያልከው። ወፍን ይፈጥራል ነበር ያልከው። ወፍን ይፈጥራል የሚል ቃል አለ ወንስ የወፍ ቅርጽ ነው የሚለው? ይላል የወፍን ቅርጽ እፈጥራለሁ። ወፍን ይፈጥራል ይላል። አይዋ ስለዚህ አንተ የወፍን ቅርጽ እፈጥራለሁ። አትደራረብ። ረጋ በለሽ ረጋትለም። ወፍን ይፈጥራል ነው የሚለው? የወፍ ቅርጽን ይፈጥራል ነው የሚለው? የወፍን ቅርጽ እፈጥራለሁ በእርሱም እተነፍስበታለሁ። አይዋ ስለዚህ ወፍን ይፈጥራል የሚል የለም አይደለ? ይሄው እያለ እየሰማ የወፍን ቅርጽ እፈጥራለሁ በእርሱም እተነፍስበታለሁ። ወፍን ይፈጥራል ነው ያልከን። ወፍ ይፈጥራል የሚል ቃል አለ እዚህ ጋር ወይንስ የወፍ ቅርጽ ነው የሚለው? የወፍን ቅርጽ እፈጥራለሁ በእርሱም እተነፍስበታለሁ። ስለዚህ ወፍን ወፍ አዳም ተረጋበል። ወፍ ይፈጥራል የሚል ቃል የለም አይደለ? ያነበብኩልህ መሰለኝ እኮ። ምንድነው የፈጠረው? ወፍ ይፈጥራል። ምንድነው የፈጠረው? አትደረብ። ይኸውልህ ከኔ ጋር እያወራህ ነው አይደለ? ረጋበል። ወፍ ይፈጥራል የሚል ቃል አለ አንተ የተናገርከው? አዎ ወፍ ይፈጥራል ይላል። ተመልከት። እሺ ወፍ ይፈጥራል ይላል።
ምን አለ? ወፍ የወፍን ቅርጽ አላነበብኩም አላልኩም። ወፍ ይፈጥራል ነው የሚለው የወፍ ቅርጽ ነው የሚለው። የወፍን ቅርጽ እፈጥራለሁ። በጣም ጥሩ። ስለዚህ ይሄ ሰውዬ ምን ብሎ ነበር ቀደም? ወፍ ይፈጥራል ይላል አለ። ላ ወፍ ይፈጥራል የሚል የለም። ታዲያ ምንድን ነው ያለው? ረጋ በል ላስረዳህ። ረጋ በል እሺ፣ ላስረዳ። እሺ፣ ወፍ ይፈጥራል ይላል ብሎ ነበር። ዋሽቷል ይሄ ሰውዬ። ይሄም እንዲሁ ሌሎችም ሰዎች ክርስቲያን መምህሮቻቸው አታዳምጥም? ረጋ በል እየሰማሁ ነው። እሺ፣ ችግር የለም። እሺ፣ ወፍን ይፈጥራል የሚል አይሁሱ። እሺ يلا انزل تحت يا اخي ايش ስርዓት ያለው ክርስቲያን መጥቶ በዚህ ላይ መቀጠል ይችላል። እሺ ወፍን ይፈጥራል ብሎ ዋሽቶ ነበር። ለዚያ ነው ውሸቱን ለመደበቅ እየሳቀ ያለው። ነገር ግን ምንድነው የሚለው? የወፍን ቅርጽ ነው የሚለው። ከምን? ከጭቃ የወፍን ቅርጽ ይሰራል። እኔ ለምሳሌ ከጭቃ የወፍ ቅርጽ እሰራለሁ። ታዲያ እዚህ ቦታ ላይ ምንድነው እፍ ይላል መሲሁ። እሺ መሲሁ እፍ ስላለ ትበራለች ወይ? ላ አትበርም። መሲሁ ቀጥሎ ምን አለ? ፈተኩኑ ጠይረን ቢኢዝኒላህ አለ። እዚያም እርሷ በአላህ ፍቃድ በራሪ ወፍ ትሆናለች አለ። አያቸው አይደለ? የወፍ ቅርጽን እኔም አንተም እንሰራለን አይደለም? ወፍ እኔ ከዚያ በላይ ልሰራ እችላለሁ። ዝሆንና ግመል ልሰራ እችላለሁ። እና የወፍ ቅርጽን ይሰራል እንጂ የተባለው እንደ ወፍን ይፈጥራል አይደለም። ገብታችኋል አይደለ? ይፈጥራል የሚለውን ቃል ደጋገመ። ይፈጥራል ማለት እንደ አረበኛ ይሰራል በሚልም ይመጣል ወይም ይቀርጻል። ለምሳሌ አብርሃም ሱረቱል አንከቡት ላይ ጣዖታትን ቀርጸው የሚያመልኩ ሰዎችን ጣዖታትን ትቀርጻላችሁ ሳይሆን ትፈጥራላችሁ ብሎ ይገልጻቸዋል። ኦኬ ፈጣሪ ናቸው ማለት ነው ትፈጥራላችሁ ስለተባለ ላ አይደለም፣ ፈጣሪ አይደለም። ነገር ግን ፈጠራችሁ ማለት ነው ቀረጻችሁ ማለት ነው። ስለዚህ ዒሳ ብንዬ ምንድነው ያደረገው? ከጭቃ የወፍ ቅርጽን እቀርጻለሁ ነው። በራሪ ወፍ ማድረጉ ግን አላህ ሱብሓነሁ ወተዓላ አንድ ሜት አድርጎ ያ ነው። ስለዚህ በራሪ ወፍ የማድረጉ ስራ የማን ነው? የአላህ እንደሆነ መሲሁ እዛው ጋር ተናገረ። ፈተኩኑ ጠይረን ቢኢዝኒላህ፣ ከዚያም በአላህ ፍቃድ በራሪ ወፍ ትሆናለች ብሎ ተናገረ ማለት ነው። ይሄ ነው ፈጥሯል እያሉ የሚያጭበረብሯችሁ አንቀጽ ክርስቲያኖች መምህሮቻችሁ ይሄን አንቀጽ ነው። በፍጹም ወፍን ፈጠረ የሚል የለም። አይደለም ወፍ ዝንብ አይፈጥርም አንድ ሰው። አላህ ቃል በቃል በቁርአን ላይ ሲናገር ነው ላሳያችሁ። እነዚያ ከአላህ ውጭ የምትጠሯቸው ዝንብ ራሱ አይፈጥሩም እያለ ይናገራል። ፍጥረታትን አንስተህ ፈጥሯል አከሌ ማለት በፍጹም በቁርአን ትልቅ ወንጀል ነው። ቁርአን ራሱ ነው ይሄንን የሚቃወማችሁ ነው። ላሳያችሁ። ሱረቱል ሐጅ መጨረሻው ላይ አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ያው ነው ይላል እንዴ? ቅርጽን መስራትና ህይወትን ዘርቶ መፍጠር አንድ ነው እንዴ? ቅርጽን እኮ እኔም አንተም የምንሰራ ነው። እኔና አንተ ኢየሱስ ክርስቶስ ያው ነው ስራችሁ ካልከን ትክክል ነህ። እኔም ከጭቃ የወፍ ቅርጽን እሰራለሁኝ እርሱም ይሰራል። ይሄ ነው። እሺ አላህ በቁርአን ላይ ሲናገር ምን ይላል? እናንተ ሰዎች ሆይ አስደናቂ ምሳሌ ተገለጸላችሁ፣ ለእርሱም አድምጡ ይላል። ለሚሰጣቸው ምሳሌ አላህን አድምጡት። እነዚያ ከአላህ ሌላ የምትገዟቸው ዝንብን ፈጽሞ አይፈጥሩም አለ። ያ ሰላም፣ ከአላህ ውጭ ሌላ ማንም ዝንብን ራሱ መፍጠር አይችልም እያለ ነው ቁርአን። እርሱን ለመፍጠር ቢሰበሰቡም እንኳን አይችሉም አለ። አይደለም አንድ ሰው የዓለም ሰው ቢሰበሰብ ፍጥረታትን ማስገኘት አይችልም፣ ነፍስ መስጠት አይችልም። አንዳችንም ነገር ዝንቡ ቢነጥቃቸው ከእርሱ ሊያስጥሉት እንኳን አይችሉም ማለት። ዝንብ ነጥቆህ ቢሄድ እየበላህ ያለውን ምግብ በፍጹም ያንን ሊነጥቅህ ራሱ አይችልም ማለት ነው። እሺ ጥያቄ ያለው መቀጠል ይችላል። ሃይ ኡስታዝ እዚህ ጋር አሁን እዚህ ጋር ሲጀመር የምትረዳው ነገር ዒሳ አለይሂ ሰላም ከጭቃ እንትንን ፈጠረ ተባለ አይደለ? ወፍን ፈጠረ ተባለና እሱ ፈጠረ ብሎ ከጨረሰ በኋላ ቢዝኒላህ የሚለውን ታዲያ ለምን አስገባ? እሱ ፈጥሮ ከነበረ ቢዝኒላህ ለምን ተብሎ ገባ? እንደ አንዳንድ አእምሯችሁን አሰሩት እንጂ ክርስቲያን ወገኖቻችን። ቢስሚላህ ጥያቄ ያለው መቀጠል ይችላል። እሺ ጥያቄ ያለ ከገባችሁት። ሄሎ ማን ነው ስምሽ? ሄሎ አለሽ? ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝና እሺ መጀመሪያ የሰለምኩት ለወንድ ብዬ ነበር። እውነት ለመናገር ሰላምንበት ነበረ። እሺ እና ቤተሰብ ደግሞ በጣም የቄዘር በጣም አክራሪ፣ በቃ ሀገሩ ላይ ራሱ አንድ መስጊድ ብቻ ነው ያለው፣ ክፍለ ሀገር ማለት ነው። እና በጣም አክራሪ ነበሩና አያውቁም። ሰልሜ ሳገባ ማግባቴን ሁሉ አያውቁም ነበር።
ከብዙ ጊዜ በኋላ ነገርኳቸውና ከዛ በጣም ወንድሜ በጣም ሀርድ ነበር። እሱ ወደ አሜሪካ ሲሄድልኝ ነው እኔ ወደ ቤተሰብ ሄድኩት። እገላታለሁ ምናምን እያለ ማለት ነው። እዛ ቤተሰብ ጋር ሲሄድ እና እንትን እሱን በቃ ክርስቲያን አደርጋለሁ ምናምን እያልኩኝ ያሳምናቸዋለሁ እንዳይጣሉኝ ማለት ነው። ከዛ እንደዛ እያልኩኝ ሲሄድ በላለሁ ምን እላለሁ። የሆነ ሰዓት ነፍስ አባታቸው ቤት መጣና ተሳለምኩኝ፣ ላለማስመሰል ማለት ነው። እሺ ሲያሳልመኝ ተሳለምኩ። የክርስቲያንም ስጋ እየበላሁ ነበረ። ከዛ ከመቆየት ብዛት ወደ እስልምናው ማምርሬ በቃ እንደዚህ ሳየው አንድና አንድ አላህን ብቻ በቃ በመገዛትና ያለውን እምነት እያወቅኩና እየጠልቅ እየመጣሁ ሲሄድ በቃ መጾምም መስገድም ምን ማለትም ወደ እምነቱ ማክረር ጀመረ እና ይሄ የሰራሁት የበላሁት ስጋና የተሰለምኩት መስቀል እንደው ከዛ በኋላ እንደገና ሻሃዳ መያዝ አለብኝ። እኔ ሻሃዳ ሊያስኩኝ ከዛ በኋላ ይሄው አሁን 4 አመት ወደ 5 አመት ምናምን ሆነ በቃ ካከረርኩኝ ማለት ነው። ያ ያለፈው ከ2 አመት በፊት። እሺ ከዚያ በኋላ በትክክል ወደ ኢስላም ተመለሰሽ ከልብሽ አምነሽበት እስከቀጠልሽ ድረስ ሻሃዳ በሶላት ልጄ እየኖርኩ ነው አልሐምዱሊላህ ወላሂ። ስለዚህ ትክክል ነው። ከዚያ በኋላ በትክክል ሻሃዳ እስከያዝሽ ድረስ ማለት በሶላት ውስጥ የሻሃዳ ቃል አለ ሁሉ። ከዛ በኋላ ለስኩ እህት አዳምጪኝ አንዴ ረጋ በይ እሺ። ቀስ በይ እሺ። ይቅርታ በየሶላቱ ላይ ሻሃዳ እያያዝሽ ነው። ሶላት ውስጥ ምን የምንለው ቃል አለ? ተህያቱን ስንቀራ ጊዜ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ የምንለው ቃል አለ። እሱ የሻሃዳ ቃል ነው። ይህን አምነውበት እስከሆነ ድረስ ሰው እያለ ያለው በቂው ነው። እሱ እንደ ሻሃዳ ይቆጠርለታል። ችግር የለም። ስለዚህ ችግር የለው። አይ ውስጤ ላይ በጣም እየተመላለሰብኝ ስለነበረ ነው። እሺ ወያኩም እሺ ሌላቸው ኖሮች ሰላም ነው። እንዴት ነሽ? ደህና ነሽ? እስኪያጣ ድረስ እንደዚህ ይሆናል እያሉ ያስቀምጣሉ። ሰው በአጭሩ ሙተወፊከ የሚለውን እንደ ኢብኑ አባስም ይተርጉሙት። ኦኬ እንደኛም ይውሰዱ። ላይክኛ አንሽህ ነኝ ወደ ጌታህም ወደ ላይም አንሽህ ነኝ ወደ እኔ ወሳጅህ ነኝ በሚለው በየትኛው የሚተርጉሙት ኢሳ አለይሂ ሰላም የዛሬ 2000 ዓመት አልሞተም ነው ባጭሩ። እያወሩ ያሉት ኢብኑ አባስም ስለመጪው ዘመን ነው። ከዚህ ጋር በተገናኘ ሌላ ጥያቄ ያላችሁ ገብቶሻል? አሚን ጀዛከላህ ኸይር። አንድ ጥያቄ መጨረሻ ልጠይቅ ወይስ በዝቷል? ኧረ አልበዛም። ጠይቂ፣ ችግር የለም። ብቻ ለማወቅ ያብቃን መልሱን። ቅድም ምንድነው የአንሷር ነሳራ ብሎ ማለት አንደኛው ምንድነው ናስራ የሚባለው ያ ነዝሬት የሚባለው ከተማ፣ ሁለተኛ ደግሞ ምንድነው የአንሳሩላህ ስለሆኑ ነው የሚል ካልተሳሳትኩ እንደዚህ ሰማሁኝ ቅድም ማለት እዚሁ። አው እሱ ቁርአን ላይ ኢና አንሳሩላህ ብለው ያስቀምጣሉ ሐዋርያቶች፣ እኛ የአላህ ረዳቶች ነን በሚል። ግን አብዛኛውም ነገር ላይ ነሳራ የሚለውን ቃል በተገናኘ ግን የሚሰጡት ትርጉም ከናዝሬት አካባቢ ናዝራውያን ተብለው ነበር የሚጠሩት። ባይዘው የኢየሱስ ክርስቶስ ተከታዮች ማለት ነው። ናዝራውያን ተብለው ነበር የሚጠሩት እና ከናዝሬት አካባቢ
የናዝሬቱ ነው። በነቢያት ናዝራዊ የተባለው ይፈጸም ዘንድ ይላል መጽሐፍ ቅዱስ ላይ ማቴዎስ ራሱ ያው እንደዛ ያለ ነብይ ባይኖርም ማለት ነውና ናዝራውያን ተብለው ይጠሩ ነበረ ክርስቲያኖች። ከዛ አንጻር ነው ነሳራ የሚለው የሚጠቀመው። እነዛው ናዝራውያን ተብለው የሚጠሩ አሁን ላይ ስለሌሉ ወይም አሁን ላይ ያስያሜ የሚጠቀሙበት አካላቶች ስለሌሉ እኛ በዚህ ትርጓሜ ክርስቲያኖች ብለን እንተረጉመዋለን እንጂ ክርስቲያን የሚለው ቃል ላይክ ክርስቶሳውያን ማለት ነው ወይም መሲሐውያን ማለት ነው። በአረበኛው ደግሞ መሲሂይ ነው። መሲሂይ የሚለው ቃል ግን ቁርአን ውስጥ የለም። እንደዛ አይነት ነገር የለም። ያ የኔም ጥያቄ ለዛ ነው። ምክንያቱም የአንሳሩላህ ከሆኑ ምን ቁርአን ላይ የሚለው ቃል الحواريون نحن انصار الله አይደለም። ስለዚህ ሌሎቹ እንትኖች ሌሎቹ ሰዎች አሁን ላይ መሲሂይነን ብለው የሚሉት ማለት እነርሱ እዚህ እንትን ላይ አይገቡም ወይስ እንዴት ነው ብዬ ለዛ ነበር ጥያቄ። ጀዛከላሁ ኸይር። አሚኑ ያኪ ይገባሉ። ነሳራ ሲል አሁን ላይ አይጠሩበትም እንጂ በድሮ ጊዜ ላይ ናዝራውያን እየተባሉ የሚጠሩም ነበሩ። ክርስቶሳውያንም ኢቭን መሲሂ እንኳን ቢባሉ ክርስቶሳዊ ቢባሉ መጥፎ ስያሜ አይደለም። ሁለቱም ስያሜ የተጠላ ስያሜ አይደለም። እንደ ኢስላም ይሁዲም ነስራኒ የሚባለው መሲሂ የሚባለው የተጠላ ስያሜ አይደለም። እኛን ለምሳሌ እንኳን የድሮ የታሪክ መጽሐፎችን ብታይ መሐመዳውያን ብለው ነበር የሚያስቀምጡት። የአማርኛ የታሪክ መጽሐፍም እንትን ላይም ይሄ የነጮች ላይም መሐመዳውያን ነው የሚሉ የነበረ ሙስሊሞች እንኳን አይሉ። ይሄ ሰው የሚሰጠው ነው። አንቺ ከምትከታዩ ነቢያቶች አንጻር እነሱ ያን ስያሜ ይሰጡሻል። አብርሃሚክ ይባል የለ አብርሃሚክ ሪሊጅን ይባላል። ከነዛ አንጻር ክርስቶሳዊ ይላሉ። እንደገና ደግሞ ልክ እንደኛም ደግሞ መሐመዳውያን እያሉም ይጠራሉ። እሺ ገብቶኛል። መርሐባ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። የሆነ ትርፍ ስልክ ካለ ማን የሆነ ቪዲዮ ነገር ከፍተህ ብታስቀምጥ እኮ ለአንተም ጥሩ ነው። እንደዛ ከምትቸገር ብዬ ነው። አይቶ ማወጠሪያ ተመችቶኛል። ጀዛከላህ። ለማንኛውም ስልክ አለኝ ግን ስልኬ ላይ ብዙ ብቻ ስልኬን ማሳየት አልፈልግም ግድ ካልሆነብኝ በስተቀር። ሰላም አለይኩም። ወላሂ እውነት ነው። ይሄን ማበጠሪያ መግዛት የምትፈልጉ ሰዎች ጭራሽ እንዳትገዙት። ጺማችሁን እየጎተተ ማለት ጺም አልባ ነው የሚያደርጋችሁ። ወላሂ ምሬ ነው። ተው ግድ የለም አንተ ነው የምታመርገው። ጺም አልባ ነው የሚያደርጋችሁ። ጺምን የጎተተ አንዴ ምንድነው የሁሉም ሰው ጸጉር እንደርሶ ሸከር ያለ ይመስሎታል። እኔ አሁን ለምሳሌ ጸጉሬ ማበጠሪያ አይነት ሰው አይደለሁም፣ ግን ማበጠሪያ ይዝማውን በዚህ አኔ ያክል ረጅም ጸጉር ዘንፈል የሚል ጸጉር ባበጥረው እዚች ላይ አንዲት አትቀርም። ዞማ የሆነ ጸጉሩ ወርዶ ከጆሮ በላይ ነው ማለቴ ከአንገት ከተከሻ በታች የተባለለት ሰው በዚህ ለማበጠር ያው መታየትና መገናኘት እኮ ነው ጉዳቱ። በቃ ያው መቼም አሁን አንዴም ሁለቴም ተገናኝተን ምንም ማለት ለካ በአካል እንተዋወቃለን። ወላሂ ረሳሁት። ለካ በአካል እንተዋወቃለን። ፒክ አንተ ከሁሉም ጋር በአካል ታውቀህ እኔን ለምንድን ነው የተውከኝ? አንተ በጣም አስጠልተኛል። እባክህ የምር ወላሂ መጥፎ ሰው ነህ። እንኳን በአካል መጥፎ ظلمتني والله بدلهኛል። የምር በድለኸኛል። እኔ አንተን መበደል ጽድቅ መስሎ እንዳይቆጠር እንደውም ሰጋለሁ ትንሽ። ቦግሩ ሁሉ ደስ ይለኛል። እሺ አስወጣው። አስወጡት እናንተ አዴ አሬ ራስ ይወርዳል። በቃ
ኦኬ ሰላም አለይኩም አጤ ምራ አስወጡት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደምን አለ? አልሐምዱሊላህ ሰላም ነው። ጥያቄ ነበረች። አልሐምዱሊላህ አንድ ጥያቄ ነበረችኝ። ሑረል አይኖች ይሞታሉ ወይ? አሁን የተጻፈ ቁርአናዊ ሐዲሳዊ ማስረጃ ልታቀርቡ? ከሞቱስ መቼ ነው የሚሞቱት? ማን ነው ለነሱ መሞት የተወከለው መላኢካ? የሚል ጥያቄ። ጥሩ ጥያቄ ነው። ግን አንድ ሰው ጀነት ከመግባቱ በፊት የጀሃነም ሰዎችም ጀሃነም ከመግባታቸው በፊት አላህ Subhanahu Wa Ta'ala ሞትን በበግ ምስል ማለት ነው መስሎ ከዚህ በኋላ ሞት የለም ሚለውን ሰው ተጨባጭ ነገር ስለሚፈልግ ሲምቦሊካል በሆነ መንገድ ያንን በግ አርዶ ያሳያቸዋል። ይህ ማለት ከዛ በኋላ ሞት የለም ነው። ይህ የሚሆነው መቼ ነው? ወደ ጀነት የተባለውም ጀነት ሳይገባ ወደ ጀሃነም የተባለውም ጀሃነም ሳይገባ በፊት። ስለዚህ ጀሃነም የሚገባውም ዘላለማዊ ነው፣ ጀነት የሚገባውም ዘላለማዊ ነው። ሑረል አይን ደግሞ የሚፈጠሩት ራሱ እዛው ለጀነት ነው። ኦኬ ጀነት ነው፣ ምድር ላይ ያሉ ፍጥረቶች አይደሉም። ጀነት ላይ ሞት የሚባል ነገር የለም ከመሰረቱ። ሙባረክ خف السور فسيق من في السماوات ومن في الأرض إلى الله سبحانه وتعالى إلا من شاء الله بلا علماء استثناء أرجو ሑረል አይን አዝራኤልን ጅብሪልን እስራፊልን የሚያወጡበት ሁኔታ ነው። መጨረሻ ላይ ግን ከሁሉም አዝራኤል መለኩል ሞት ብቻውን ይቀርና የራሱን ነፍስ እንደሚያወጣ መልእክተኛው አንተም ብሎ ላኪን ከዛ በፊት ሑረል አይኖች እንደሚሞቱ የተነገረ ሐዲስ ወይም ቁርአን አለ ወይ? ሁሉም አካል እኔ አሁን እንዳልኩ ሑረል አይን ማለት ሑረል አይን ማለት አላህ Subhanahu Wa Ta'ala ሐዲስ ላይም እንደተቀመጠው የጀነት ፍጥረቶች ናቸው አይደል? ጀነት የሚገቡ ሰዎች ደግሞ ፊተኛይቱ ሞት እንጂ ሌላን ሞት አያዩም ይላል። ጀነት ውስጥ ሞት የሚባል ነገር የለም ሲጀመር። ሞት ጀነት የሚገቡ ሰዎች ሞት የሚባለው ነገር ያለ በእኛ ላይ ነው። ይህንን እኮ ላይክ ሲምቦሊካል የሆነውን ያ ስለ ሙክቱ በግ አወራው፣ ያ ሲምቦሊካል ነው። ሑረል አይን ደግሞ የጀነት ፍጥረቶች ናቸው። አሁን አንተ እንዳልከው ላይክ ዑለማዎች ኢላ መን ሻ አላህ ሚለው አላህ ከሻው አላህ ከወሰነው በስተቀር ሚለው ፓርት ላይ ሑረል አይንን አካትተውታል ነው። ህያው ከሚሆኑ ከማይሞቱ አካላቶች ውስጥ ማለት ነው ሑረል አይን ተካተዋል የሚል ነገር አለ ነው እያልከኝ ያለው። ሑረል አይን ደግሞ እኔ እያልኩ ያለሁት የጀነት ፍጥረቶች ስለሆኑ ጀነት ላይ ሞት የሚባል ነገር የለም ነው። ጀነት ላይ ባጭሩ ጀነት ሰዎች ከመግባታቸው በፊት አላህ Subhanahu Wa Ta'ala ሞትን እንደሚያስወግድ ካሳየን ጀነት ውስጥ ያሉ ፍጥረቶች ይሞታሉ ማለት አንችልም ነው። ሙቤ ገብተዋል እንጂ ዳይሬክት ሑረል አይን ይሞታል አይሞትም የሚል ከሆነ እኔ እስካሁን አላነበብኩም። እንደዛ ከሆነ የፈለከው በቁርአንም በሐዲስም እኔ ይሞታሉ አይሞቱም የሚል በቀጥታ ማለት ነው ከሆነ እኔ አላነበብኩም እንደዛ የሚል። ሙቤ መላኢካዎች የት ነው ያሉት? መላኢካዎች ያሉ መላእክቶች እነሱ ይሞታሉ አይደል? አዎ ይሞታሉ። ያኔ አዝራኤል በራሱ የራሱን ነፍስ መጨረሻ ላይ ሁሉም ሞተው እሱ ብቻ ሲቀር የራሱን ነፍስ እንዲያወጣ አላህ ያዘዋል ብሏል መልእክተኛው ሰለላሁ ዐለይሂ ወሰለም። እና አልገባኝም። አው እኮ አልኩ። አው አዝራኤል እንግዲህ መሞት ያለባቸውን በሙሉ ይሞቱና ከዛ በኋላ ደግሞ የራሱን ነፍስ ያጠፋል። አዝራኤል ራሱ ከሚሞቱት ውስጥ ነው። ሌላ ታሪክ እኮ የለውም። አልገባኝም። አሁን ጥያቄ ወይኔ አልተረዳሁም ወይም ደግሞ አልገባኝም። ከዚህ ጋር አንተ ምኑን ነው ያገናኘኸው? ሙባረክ እኔም ክርስቲያን አይደል እንዴ? አዎ ጨርስ ብዬ ነው። እሺ ናታኒም ትጠይቃለሽ። ሙባረክ እኔ ጥያቄ
ገብተዋል? አንዴ ናታኔ ምን እንጃ፣ ቆይ ቼክ ላድርገው። እሺ ቀጥሉ እያለ ነው። ቀጥል ናታኔ። እሺ እኔ ጥያቄ አላህ ወይም ፈጣሪ እጅግ ሲበዛ መሐሪና ሩሩ እንደሆነ ያው ሁላችንም የሚያስማማ ሐሳብ ነው። እጅግ ሲበዛ መሐሪና ይቅርባይ ሩሩ እንደሆነ ሁላችንም እንስማማበታለን። ይህ ባህሪ ያለው ስለዚህ በጀሃነም እሳት ደግሞ ለዘላለም የሚቃጠል ነፍሳት አሉ እና እነዛን ነፍሳት እያየ እንዴት ዝም ይላል? ያስችለዋል ወይ? ይህ ከሱ ባህሪ ጋር አይጋጭም ወይ? እሱ በጣም እጅግ ሲበዛን ሩሩና አዛኝ ነው። እንዴት ለዘላለም እንዴት በጀሃነም እሳት ያቃጥላቸዋል? ከቀጣቸው በኋላ ከሆነ ጊዜ በኋላ ወደ ጀነት አያስገባቸውም ወይ? የተወሰነ ከቀጣቸው በኋላ ወይስ ለዘላለም የተቃጠሉ የሚያያቸው ከሆነ ከሱ ባህሪ የተፈጥሮ ባህሪው ጋር ሩሩና አዛኝ ከሚባለው ባህሪ ጋር አይጋጭም ወይ? እንዴት ያስችለዋል? ያላ የራሱ ባህሪው ነው አይደል? አዛኝና ሩሩነቱ ባህሪው ነው። አዛኝም ሩህሩህነትም ባህሪው እጅግ ሲበዛ አዛኝ ነው፣ እጅግ ሲበዛ ሩሩ ነው። አዎ ግን ቆይ አንዴ ናታኔ ጥያቄህ ገብቶኛል። ባይዘው እጅግ በጣም አዛኝና ሩህሩህ ከሆነ የጀሃነም ሰዎች ዘላለም የሚቃጠሉ የጀሃነም ሰዎች ማለት ነው። የጀሃነም ሰዎች ዘላለም ሲቃጠሉ እንዴት ነው ከሱ እዝነት ጋር እንዴት ይሄዳል ነው? አያዝንላቸውም ወይ? ያ አይደል ጥያቄ ናታኔ? በትክክል እንደዛ ነው። እኔ ደግሞ እያልኩ ያለሁት ምን መሰለህ፣ አላህ Subhanahu Wa Ta'ala አዛኝና ሩህሩህ ነው እንጂ አዛኝና ሩህሩህ ብቻ ነው አይደለም። ፍትሃዊም ነው። ኦኬ ፍትሃዊም የሆነ አምላክ ነው። አንተ ወደ አነሳኸው ሐሳብ ልመለስና ወደዛ ሐሳብ ልግባ። የተወሰኑ አንዳንድ ዝም ብዬ እንደዚህ ለወሬ ያክል ማለት ነው አንዳንድ ምሳሌዎችን ልስጥህ በጥያቄ መልክና አንተ መንገድ ላይ የሆነን ሰው አግኝተህ ማለት ነው ብትሳደብ ምን ይፈረድባ? ወይ በጥፊ ብትመታው አንድ ሰው ጋር በቃ በጥፊ ብትመታው ምድራዊ ፍርዱ ምን ይሆናል ብለህ ታስባለህ? ሃይማኖታዊ ሳይሆን ላይክ ምድራዊ ፍርዱ ፍርድማ በጥፊ በመታው ያው ይከሰኛል። ከዛ በኋላ በዳኛ ዘንድ ደግሞ የተወሰነ 1 ወርም 2 ወርም ታሰርና አልወጣ እችላለሁ። አንድ ወር ያስፈልጋል። ታሰርህም እያልኩ አይደለም። ፍትህ ነው ኖ ገብተኛል። አረ ተግባብተናል። 1 ወር 2 ወር መታሰርህ ፍትህ ነው ላደረኩት ነገር ላለው እምነት ማለት ነው። ላደረከው ነገር ፍትህ ላይሆን ይችላል ግን ላይክ ፍትህ ነው ብለህ የምታስበውን ነገር ንገረኝ እስኪ። ፍትህ ነው ብዬ የማስበው ምሳሌ ልክ እንደ በኦሪት ዘመን እንደነበረው በጥፊ እንደመታኝ እኔ እሱን በጥፊ አንዴ ባጮሎ ደስ ይለኝ ነበር። እሺ ጥሩ እንደመታኝ አልክሽ ተመቼ ወንክ ደግሞ ጥሩ ነው። እሺ ንጉስን ቢሆንስ የመታው ላይክ ታላቅ ንጉስስ ቢሆን ሂደህ በንቀት ማለት ነው በጥፊ የመታው ላይክ መልካም የሆነ ታላቅ ንጉስስ ቢሆን እሱማ ያው ንጉስ ስለሆነ እሱ እንደፈለገ ያደርገኛል። በሰዓቱ እሱ ስልጣን ስላለ ከኔ በላይ ይችላል። እንደፈለገ ሳይሆን አሁን ለምሳሌ እንደ ንጉስ ሆነ ስታስበው እንደፈለገ ያደርጋል አያደርግም ምናምን ሳይሆን አንድ ንጉስ አንድ ተራ የሆነ ሰው አንድን ታላቅ የሆነ ንጉስ በጥፊ መምታት የለበትም ከመሰረቱ ንቀትም ስለሆነ ማለት ነው ከደረጃው ጋር ስለማይሄድ ግን ሲመታው ፍትህ ነው ብለህ የምታስበው ምንድነው ቅጣት ለዛ ንጉስ? ያ በህግ ነው የሚዳኘው ያለውና የምንቀበለው አሁን ባለንበት ያው ዘመን ማለት ነው። አሁን አንተ በጥፊ በመታው ነው አልከኝ የመጀመሪያው። አሁን እንደራሴ ለዚህ ንጉስ ይሆንስ? ገባኝ። አሁን ደግሞ ንጉስስ ቢሆን የተመታው አልኩና ንጉስስ ቢሆን የተመታው ምን ቢፈረድበት ነው? ላይክ በጥፊ ቢመታ በቃ ፍትህ ነው ብለህ ተወስደዋለህ እንደ ንጉስ? የንጉሱ ትንሽ ከበድ ማለት አለበት ቅጣት። ንጉሱን የመታው ሰውዬ ከጥፊው ከበድ ያለ መሆን አለበት። ማክበር ስለነበረበት ብዙ ይደራረባል ጥፋቱ ብዬ አስባለሁ። ጥሩ ነው። ስለዚህ አንዳንድ ጥፋቱ እንኳን አንድ አይነት ቢሆን የምንፈጽማቸው ሰዎች ላይ ግን በተገናኘ ላይክ ፍትህ
የሚባለው ነገር እንደ ሁኔታው ይለያያል ነው አይደል ናታኒም? ለምሳሌ የሆነን ሰው ሄደ በቦክስ ስትመታውና አይነ ስውርን ሄደ በቦክስ ስትመታው እኩል አይሆንም። ያረገዘችን ሴትም በቦክስ ስትመታት እኩል አይሆንም፣ ተመሳሳይ ነገር አይሆንም። ጥሩ፣ ይህንን እንደመነሻ ዝም ብሎ ለመያዝ ያክል ነው ያወራውና ምን አለ መሰለ እንደ ኢስላም አሁን የኢስላምን አስተምሮ ልንገር። በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ማለት ነው ሰዎችን ከመፍጠሩ በፊት ነው ማለት ከፈጠረ በኋላ ምናምን አይደለም። ሰዎችን ከመፍጠሩ በፊት የእርሱን ተቋርጨባችሁ ነበር ሰዎች ተቋርጬ ነበር ወይስ አለው በህይወት አይሰማል? ጥሩ እሺ። ከመፍጠሩ በፊት እንደ ኢስላም አስተምህሮ አላህ Subhanahu Wa Ta'ala ሰዎችን ከመፍጠሩ በፊት በነፍስ ደረጃ ላይ ያሉ ነፍሶቻችን የተፈጠሩት አደም በተፈጠረ ሰዓት ላይ ነው። አዳም ማለት ነው። በነፍስ ደረጃ ላይ እያሉ እነዛ ሰዎች አምላክነቱን መጀመሪያ አሳወቃቸው። እኔ ጌታችሁ ነኝ አላቸው። እነሱም መሰከሩ፣ አዎ ጌታችን ነህ አሉት። ከዛ በኋላ ነው እያንዳንዱን እንደየጊዜውና ሁኔታው ማለት ነው በስጋውን በእናትና በአባቱ ሴክሹዋል ኢንተርኮርስ አማካኝነት ስጋ ፈጥሮለት እንዲወለዱ አደረገ። እነዛ ሰዎች በሚወለዱ ሰዓት ላይ ደግሞ ሙስሊም አድርጎ ፈጠራቸው። ሙስሊም ማለት ነው ለአንድ አምላክ የመዘንበልን ባህሪ ሰጥቶ አንድ አምላክ የሚባለውን ነገር የማወቅ የመዘንበልን ባህሪ ሰጥቶ ፈጠራቸው። እነዚህን ሰዎች ከፈጠራቸው በኋላ ሞራሊቲ የሚባል ነገር በተፈጥሮ ሰጣቸው። በጎነት የምንለው በጎ መስራትንና ከመጥፎ ስራ ደግሞ ራስን ማራቅን የሚባለው ነገር አሁንም ያለ ህግ የተጻፈ ህግ ሳይኖር ማለት ነው በተፈጥሯቸው ሰጣቸው። ሙስሊም አድርጎ ፈጠራቸው፣ ህግን ሰጣቸው አላህ Subhanahu Wa Ta'ala። ከመፈጠራቸው በፊትም ደግሞ መሰከሩ። አሁን ደግሞ ምን አደረገ? በየትኛውም አይነት ሁኔታ ላይ ሆነው እነዚህ ሰዎች አእምሯቸው ሊቀበለው የሚችለው ብቸኛው አመለካከት የአንድ አምላክ መኖርንና መልካምነት የሚባለውን ነገር እንዲሆን አደረገው። እስከመች ድረስ? ህሊና የምንለው ነገር እስካልሞተ ድረስ። ለምሳሌ አንድ ሰው ዛሬ ከሰረቀ የገደለ ያክል ነው የሚሰማው ለመጀመሪያ ጊዜ እየሰረቀ ከሆነ ኃጢያቱ ማለት ነው ውስጡ ህሊናው የሚወቅሰው። ነገ ሲደግም ይቀንሳል ስሜቱ እያለ ህሊናው ሲሞት ቢሰርቅም እንደውም ካልሰረቀ ሊደብረው ይችላል። ካልሰረቀ ለምን? ኦሬዲ ህሊናው ሞቷል። ስለዚህ ይህ ህሊና ያልሞተባቸውን ሰዎች ማለት ነው በትክክል ወደርሱ እንዲመሩና በትክክል ጥሩና መጥፎ የሚባለውን ነገር እንዲለዩ አቅሙን ሰጣቸው። ከዚህ በኋላ ግን በህፃንነታቸው ያለ ሰዎቹ ክርስቲያንም አይሁድም አድርገው ሊያሳድጓቸው ይችላሉ ከእስልምና ውጭ። ከዛ ለነዚህ ሰዎች ደግሞ ምን አደረገ? በተለያየ መንገድ ላይ አድገውም ከሆነ የውጭ ነገር ጣልቃ ገብነት ገብቶባቸው ጣዖት አምላኪም ሆነው ከሆነ በሚል ነቢያትን ላከላቸው። ነቢያትን ሲልክ ሊያሳምናቸው የሚችለውን ተአምራት በሙሉ አስይዞ የላካቸው። ከላካቸው በኋላ አስተማራቸው ማለት ነው። አስተማራቸው። ያንን የተቀበሉ አካላቶች ሲሆኑ ምንዳን ያዘጋጅላቸዋል። ሁለት መንገዶችን ነው የመራቸው። አንደኛው መንገድ ወደ ጀነት ነው የሚያደርሳችሁ፣ ሌላኛው መንገድ ወደ ገሃነም ነው የሚያደርሳችሁ ብሎ ያሳውቃቸዋል። እነዚህ ሰዎች እሺ ካሉ ወደ ጀነት ይገባሉ፣ እምቢ አንፈልግም ካሉ ደግሞ ወደ ገሃነም ይገባሉ። ግን አንድ ነገር መርሳት የሌለብን አላህን የሚያምጹት የሚክዱት መጥፎ ስራ የሚሰሩ በማን ምድር ላይ ነው? እሱ በፈጠረላቸው ምድር ላይ የትኛውን ነገር ተጠቅመው ነው? እሱ የፈጠራቸው ማቴሪያሎች ተጠቅመው። ማን እየመገባቸው ነው? ይሄው ፈጣሪ ራሱ እየመገባቸው። ስለዚህ አንተ ከልጅነት ከመወለድ በፊት ማንነቱን አሳውቆ ስትወለድ ያንን ዝንባሌ ሰጥቶ መልካምና ክፉን እንድትለይ አድርጎ ከዛ በኋላ ደግሞ እሱ ምድር ላይ እየኖርክ እያበላ እያጠጣ የሱ የሆኑ ነገራቶች ላይክ ቦዲ አካል ምናምን የምትለው ሰውነትህን አጠቃላይ ቁመናህን ምናምን ሰጥቶ ከዛ በኋላ አላውቅህም ማለት ነው። አሁን አንተ እያልክ ያለው ምን ያክል ከባድ እንደሆነ አንድ የሀገር መሪ ነው። ምንም ላይክ ይመራሃል እንጂ ያደረገልህ ነገር ላይኖር ይችላል። አምላክ ማለት ግን ካለመኖርህ ወደ መኖር ያመጣ አካል ነው አምላክ ሲባል። ያንን አምላክ አላውቅህም ትለዋለህ መጨረሻ ላይ። አላውቅህም ግን አላውቅህም የምትለው በምክንያት ነው ተጠያቂ የምትሆነው። ኦሬዲ ተገልጾልህ እምቢ ስትል ነው። ካልተገለጸልህማ ኡዙር ቢልጃህል የሚባል አለ፣ ወይም ደግሞ ያለ ዕውቀት በምትኖረው ህይወት አላህ Subhanahu Wa Ta'ala አይጠይቅህም ከመሰረቱም ያለ ዕውቀት ከሆነ። አውቀህ ግን እምቢ ስትል ማለት ነው
እውነተኛው አምላክ መሆኑን ተረድተህ አውቀህ ገብቶ ከዛ አይ አልፈልግም እሱን አላመልክም ካላመለከው እኮ ጀሃነም ነው የምትገባ ዘላለማዊ ትሆናለህ ጀሃነም ውስጥ እኮ በቃ አላመልክም ይህንን ስትል ማለት ነው። ካላወክ ግን ኦሬዲ አላወክም ነው። ሶ እነዚህን ነገራቶች ሁሉ ካደረገ በኋላ አማኝ ሆንክ በሱ መኖር አመንክ ግን ደግሞ ወንጀሎችን ሰራ። አሁን ወንጀሎችን ስትሰራ ምንድነው የሚያደርገው አላህ ምንድነው የሚያደርገው የወንጀልህን ያክል ብቻ ይቀጣሃል። ወይም ደግሞ በስህተት የሰራሃቸውም ከሆኑ ላይክ ያለህበት ኢንቫይሮንመንት ሁኔታው የሚያስገድድ አይነት ሁኔታ ከሆነ ደግሞ አላህ Subhanahu Wa Ta'ala ይቅር ሊልህ ይችላል። እሱ በፍጹም ይቅር ማይለውና ዘላለም ጀሃነም ውስጥ የሚኖሩ ምን አይነት ሰዎች ናቸው? በርሱ የሚክዱ ሰዎችን ነው። ኃጢያትን የሚሰሩ ሰዎችን አይደለም። በርሱ የሚክዱ ሰዎችን ዘላለማዊ ዘውታሪ ይሆናሉ። መካድ ማለት የሆነ ነገር ያወቅ አልፈልግም ስትል ነው። ያ መካድ ይባላል። እሺ ሶ በርሱ የሚክዱትን ሰዎች ዘላለማዊ ጀሃነም ውስጥ ይገባሉ። ከዛ ውጭ ነው ግን አማኝ ሆነው የሚሳሳቱ የሚወድቁ የሚነሱ ምናምን እነዚህን አካላቶች አላህ ለሻው ይምራል ይቅርታ ያደርጋል ማለት ነው። ወይም ደግሞ የሰሩትን ያክል ብቻ ፍትሃዊም ስለሆነ ፍትህን ይከፍላቸዋል። የተበደሉ ሰዎች ሊኖሩ ስለሚችሉ ሶ ለተበደሉ ሰዎች ፍትህን ይከፍልና ከዛ በኋላ እነዚህን ሰዎች ወደ ጀነት እንዲገቡ ያደርጋቸዋል ነው። ኢስላማዊ አስተምህሮ ነው። አንተ ግን ባላወቀው ነገር ላይ አትጠየቅም። አላህ Subhanahu Wa Ta'ala ባላወቁት ነገር ላይ ሰዎችን አይጠይቅም። አውቀህ እንቢ ባልከው ነገር ላይ ነው የምትጠየቅ። ያ ማለትም ደግሞ ጀሃነምን በቃ እንደው ቢኖርም አሁን ለምሳሌ አምላክ የለም ምናምን ብዙ እንትን የሚሉ ሰዎች አሉ እንደምታያቸው ውስጣቸው ይነግራቸዋል። ለዛ ሙሉ ቀን ስለ አምላክ ሲያወሩ የሚውሉት ካልሆነ ለምንድን ነው ስለ አምላክ የሚያወሩት? ፊጥራ የሚባል ነገር አለ። ፊጥራ አይተውህም። ተፈጥሮ ውስጣዊ ማንነትህ አይተውህም። ቀኑን ሙሉ አምላክ የለም እያልክ ትውላታለህ እንጂ አምላክ የለም ብለህ ስለ አምላክ ማውራት ትተህ እሱንም አታስብበት ጊዜ የሌለን ነገር እኮ አታስብም። ሲጀመር የሌለን ነገር ወይ የሆነ ሰው ኤክስፒሪየንስ ያላደረገውን ነገር እኮ ልታስበው አትችልም፣ ግን ታስበዋለህ። ሰው በዚህ ምክንያት ነው የሚቀጣ እንጂ እንዲሁ ዝም ብሎ የሚቀጣ አይነት አካል አይደለም። ጣዖት አምላኪ ሆነው እውነቱን ሳያውቁ ቢሞቱ አላህ እነዚህን አይቀጣቸውም። በትንሳኤ ቀን ላይ ምንድነው የሚያደርጋቸው? ይቀሰቅሳቸውና ማንነቱን አስተዋውቋቸው ልክኛ ምድር ላይ እንደተፈተን ነው እነሱ ደግሞ በትንሳኤ ቀን ላይ ፈተና ይሰጣቸዋል። እሺ ናታኒ ፒኬ ሰላም አለይኩም። እዚህ የተነሳው ሐሳብ ላይ ግን አንድ ነገር መጨመር ፈልጋለሁ። ጀዛከላህ ኸይር ኦልሞስት ሁሉንም ነው ያልከውና ነገር ግን እስኪ ናታኒም እንዳለው እንደው አላህ በቃ መጥፎ ያላመኑትንም የካዱትንም ያመኑት የሰሩትንም ጀነት ማስገባቱ ራሱ ፌር ይሆናል ነው የሚሆነው ጥያቄ። ለምሳሌ አሁን ምድር ላይ የካደ አላህ አምላክ አይደለም ብሎ አላህን የተሳደበ አላህ ላይ ያመፀ የዘሞተ የሰረቀ የገደለ በቃ ኃጢያትን ሁሉ ሲሰራ የኖረ ሰው ልክ ደግሞ አማኙ በተቃራኒ በኩል ሲሰግድ ሲጾም ሲገዛ ፈጣሪው ውጭ ሌላ ነገር ሳያጋራ ኑሮ ሰግዶና አምልኮ የኖረን ሰው ሁለቱንም አንድ ላይ ገነት ግቡ ብሎ ማኖሩ ፌር ይሆናል ወይ? ኢቭን ፍርድ ማጓደል አይሆንም ወይ? ናታኒ በነገራችን ላይ አንዳንዴ እነዚህ ጥያቄዎች ሲነሱ በጣም ነው የሚያስቀኝ። ምክንያቱም የሰው ልጅ በባህሪያችን ስለሆነ ነው። አክቹአሊ አሁን ጀነት ራሱ ገብተን ዘላለማዊ መኖር እኮ ከሰራናት አንድ ሰው 100 ዓመት ወይ 60 70 ዓመት ኖሮ ተፈትኖ እድሜ ልኩን ደግሞ የደስታ ዓለም መኖርስ ፌር ነው? አላህም ሲሰጥ እኮ በጣም ከመጠን በላይ ነው የሰጠው ሲለግሰን ራሱ ማለት ነው። ቅጣቱም በዛው ልክ የሆነው ደግሞ ምንድነው? ፒካውን ገልጾታል። ከበቂ በላይ ደግሞ እሱን እንድንገዛ እሱን እንድንቀበል አምላክነቱን ምንድነው አክሰፕት እንድናደርግ ኦፖርቹኒቲም ሰጥቶናልና እንደው እንዳለ ራሱ ሁሉ ራሱ ጀነት ይግባ አማጺው በራሱ ፌርነት ራሱ ያስነሳው። እሺ ፒኬ ኤቨራንዲ ይቅርታሽ ስላቋረጥኩ ከታች አንድ ስም ያየው ነበር። ኤግዛክትሊ ይላል ደግሞ በአንተ ሐሳብ አብዱል ኡዛ ሚል እና ሜቢ ካላወቀው ብዬ ነው። አብዱል ኡዛ ማለት የኡዛ የጣዖቱ ባሪያ ማለት ነው። እና አንተ የጣዖት ባሪያ ነህ ወገናችን። ከታች ያለው አብዱል ኡዛ ብለህ ስምህን የሰየምከው ማለት ነው። ለምን እንደሰየምከው አልገባኝም። ይሄን አይቼ ነው ያቋረጥኩና ሐሳብህ ጋር የሚግባባ ነገር ነው የመለሰው። እንደው ክርስቲያን ነው ብዬ የምናልተው ማለት ነው። ግራ ገባኝ። እንትን ነው
ማቶ በስቷል። ፊኪ ምንም ማድረግ አይቻልም። ግራ የገባው ሰው በስቷል። እዚህ ቲክቶክ ላይ እየቀነዋል። አረበኛ ሁሉ እንትን ይመስላቸዋል እኮ አንዳንዶቹ። አስቸጋሪ ነውና ናታኒም አለ የሰማው ነው አለ። እሺ ሐሳብህን እንዳናረዝምብህ አሁን ከተነሱት ነገሮች ላይ ጥያቄህን ካለም ሐሳብም ካለ ላይክ ያልዳሰስነው ፖይንትህም ካለ እሱም ፖይንት አንሳሽ። ያንተ ሐሳብ አሁን ተርቻለሁ መለስክልኝ። ያ በዘላለም በጀነት በጀሃነም እሳት የሚቃጠሉ ነፍሳት አሉ ግዴታ ነው ይመስለኛል። እሱ ላይ ኤቨር ደግሞ እያለ ያለው ናቸው የሚለው አላህ ላይ ያው ያሻረኩ ነው ምናምን ብዙ የካዱ ምናምን እነሱ ሊሆን ይችላል የካዱና እሱ ከምን አንፃር ነው መሰለ ከመነሻቸው አንፃር። አሁን ለምሳሌ አንተ ክርስቲያን ነህ ናታኒም? ከየት ቤተ እምነት ነህ? ክርስቲያን ነበርኩኝ። አሁን እስልምናን ተቀብዬ እያጠናው ነው። መጀመሪያ ክርስትና ነበርኩኝ። ከዛ በኋላ ደግሞ ፈላስፋ ነበርኩ። ከዛ በኋላ እስልምና ነው። መርሐባ አሁን እስልምና ላይ ነው። ያጽና ማሻአላህ። እሺ አሁን ለምሳሌ አንድ ምሳሌ ልስጥህና ላይክ እኔ አላህ Subhanahu Wa Ta'ala አምላክ መሆኑን ካላወቅኩ ማለት ነው። እኔም ከሃዲ ነኝ እኮ ከከሃዲ ዝርዝሮች ውስጥ እገባለሁ። ግን ስላላወቅኩ ግን አምላክ መሆኑን ስላላወቅኩ ግን ዝም ብሎ አንስቶ ጀሃነም ውስጥ እንደዚህ ዘውታሪ ነህ ወይም ደግሞ አይደለም በትንሹ መሳት አያቀምሰኝም። ገባ ኦሬዲ ካልገለጸልኝ ግን እነማን ናቸው የሚቀጡት ስትል ሁለት መንገዶችን ነው መራናቸው ሚል አላህ። እንግዲህ ሁለት ነገር ነው ያለው ዓለም በሙሉ በሁለት ነገሮች እምነትና ክህደት ነው። በቃ መሃል ላይ የሚባል ነገር የለም። መሃል ሰፋሪ የለም። ወይ አማኝ ነው ወይ ከሃዲ ነው። ስለዚህ ካመንክ ጀነት ትገባለህ ብለዋል። ከካድክ ደግሞ ጀሃነም ትገባለህ። የሆነን ኤቲስት ሰው ሄደህ ካመንክ ጀነት ትገባለህ ከካድክ ጀሃነም ትገባለህ ብትለውም ኖርማል ትርጉም አልባ ሊሆን ይችላል የምትናገረው ነገር። ግን ኤቪደንሶችን ደግሞ አላህ ሰጥቷል እንድታመን ሊያደርጉ የሚችሉ ነገሮች። ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም ህይወት ማየት ብቻውን በቂ ኤቪደንስ ነው። በቃ በ23 ዓመት ውስጥ የትኛውም ሃይማኖት በሺህ ዓመታት ያላመጡትን ትምህርት በ23 ዓመት ውስጥ በሁሉም ዘርፍ ማለት ነው አንድ ሰው ብቻውን መጽሐፍ ማንበብ የማይችል ሰው፣ በረሃ ተወልዶ ያደገ ሰው፣ እናት አባት የሌለው ሰው፣ ይሄ አንድ ሰው ብቻውን ማለት ነው እነዛን ሁሉ ነገራቶች ምላሽ ሰጥቷል ወይም ደግሞ እነዛን ሁሉ ነገራቶች አመላክቷል። የፈጠረው ለውጥም ደግሞ በዓለም ላይ ከፍተኛ ነው። ውዳቂ የሚባልን ማህበረሰብ አንስቶ የዓለም መሪ ኢምፓየር እስከማድረግ ድረስ የደረሰ ነውና የሳቸውን ህይወት ብቻ ብታየው ላይክ ነብይ ካልሆኑ ሌላ ነገር ሊሆኑ ይችላሉ ብለ ሁሉ ኢቭን አታምንም። ሰው አስተምሮታቸው የከፈሉት መስዋዕትነት ህይወታቸው ብቻውን ሚራክል ነው፣ ብቻውን ተአምር ነው። ስለዚህ ምን ልልህ ነው መጀመሪያ አላህ Subhanahu Wa Ta'ala ኤቪደንስን ሰጥቶ ነው እንድታመን ሊያደርግ የሚችሉ ከውስጣዊ ማንነትህም ጭምር በውጭ ካሉ ማስረጃዎችም ጭምር ይሰጣል። አሁን እነዛ ነገራቶች ውስጥ እውነት መሆናቸውን እየነገረህ አንተ አልፈልግም ካልክ ሁለተኛውን መስመር እየመረጥክ ነው። ያ ሁለተኛው መስመር ምንድነው? የመጀመሪያው ድነት ሲሆን ሁለተኛው ደግሞ ጥፋት ነው። ስለዚህ የጀሃነሙን መስመር እየመረጥክ ነው አንተ። ከሞት በኋላ ህይወት የለም ልትል ትችላለህ። ህይወት እንዳለ ግን ከሞት በኋላ በተለያዩ ነገሮች ያስረዳሃል። ገባ? አንተ የዛሬ ምናምን ዓመታት በፊት ገና አልተረገዝክም አልነበርክም ነበረ። አሁን መጣሃል። ከዛ ደግሞ ትሞታለህ። ከዛ ደግሞ ህያው ትሆናለህ። ደስ የሚል ተረት ነበር በዚህ ዙሪያ ላይ የሚመቸኝ፣ አሁን አላነሳውም። ለማንኛውም ግን ምልልህ ነው ይህንን ሁሉ አድርጎ ያንተ ምርጫ ነው። ዘላለም እሳት የሚባለው ነገር የራስህ ምርጫ ሆኖ ነው የሚቀርበው። ከዛ ውጭ ግን መን ቃለ ላ ኢላሃ ኢላላህ ደኸለል ጀና ነው። ከአላህ በስተቀር በእውነት የሚመለክ አምላክ የለም ያለ ጀነት ገባ ነው። አለቀ። ይገባል ምናምን አይደለም፣ ጀነት ገባ። ወንጀል ቢሰራም ምን ቢልም የወንጀሉን ያክል ይቀጣል ወይ አላህ Subhanahu Wa Ta'ala ምህረትን ያደርግለታል። ከሁለት አንዱ። ግን የተቀጣውን ያክል ተቀጥቶ ወደ ጀነት ነው የሚመለሰው። አዛኝ የምንለውም ለዛ ነው። ያን ሁሉ ነገር አድርጎልህ እስኪ ወይ የሆነ ሰው ማመጽ ከፈለገ በቃ ቀላል እኮ ነው።
አንደኛ አላህ Subhanahu Wa Ta'ala ያልፈጠረው ቦታ ላይ ሄዶ ያምፀው ለምን በሱ መሬት ያምፀዋል? ሁለተኛ ደግሞ አላህ ያልፈጠረለትን ምግብ እየበላ ያምጽ። ሶስተኛ አላህ ባልፈጠረው አካል ላይ ያምጽ። በቃ ሁሉ ነገር የሱ ሆኖ ከዛ ደግሞ የራስ ጉዳይ እንደማለት ነውና በጣም ከባድ ነው። አብሶ በፈጣሪ በኩል ሲሆን ደግሞ በጣም ከባድ ነው። የምንተነፍሰው የምትሰማኝ ላይክ አሁን ማወራውን የምትሰማኝ የምትነግረኝ በአንደበት ይሄ ሁሉ የሱ ፈቃድ ውጤት ነው። የሱ ፈቃድ ከሌለ እነዚህን ሁሉ ማድረግ አትችልም። ግን እነዚህን ሁሉ ተጠቅመህ ነው የክህደት ቃላትን የምትናገረው፣ የክህደት ተግባርን የምትፈጽመው፣ ወንጀልን የምትሰራው። አንደኛ ወንጀልን የምንፈጽምበት አካል ማን ነው የሚለውን ነገር መረዳት መቻል ነው። ኃጢያቱን የሚያከብደው እሱ ነገር ነው። ሁለተኛ እኛ ጋር ካደረገው ነገር አንፃር፣ ሶስተኛ ደግሞ አላህ አዛኝ ነው ሲባል አዛኝ ብቻ ነው ማለት አይደለም፣ ፍትሃዊም ነው።